እና ልሳን ላይ በጣም ከባድ ታች ነበረው ተሙ ይባላል። እውነት ነው? አይ እንዴ ያው ግድ ነው እኮ በጸጋ ስጦታዎች አምን ነበረ። እና የጸጋ ስጦታዎች አንዱ ምንድነው? ልሳን ነው። እና ደግሞ ልሳኑ የጸጋ ስጦታን ብቻ ሳይሆን ደግሞ መንፈስ ቅዱስም ጭምር ነው። ልሳን የማይናገር መንፈስ ቅዱስን አልተቀበለም ብለን ነበር የምናምነው የነበረውና ግዴታ አፍ ላይ የመጣውን በለው በለው እየተባለን ቻቶ አሁን ሌላው አይምታወራው ተሙ ድሮ ከነበረው ላይ የተወሰነ ነገር በሌለን እስቲ አይ እሺ እኔ ካልዱሽ ካንተ ጋር ይደክመኛል። ቆይ ካልዱሽ ግን የማይሆን ነገር ያወራል። ለምሳሌ የማያወራ ሰው መንፈስ ቅዱስ የለበትም ብለን ያልንበትን ማስረጃ አውጣ። ከዛም በኋላ ችግር የለውም። ማይሆን አሁን እኛ ማንነው መሰረተ ክርስቶስ ነበር። ካልዱሽ ይደክመኛል። አይ ይደክመኛል ካንተ ጋር ፈለገ ትንሽ ገና እዚህ ድሮ ተናገርክ የነበረውን እስቲ ልሳን ተሰነ በልልን እስቲ የዮባ ይቀጥላል ከጥንት ጋር ኤፕራላቫንታሽ አሊዳን ዳሳዱ ኤፕሬሌቬንታል ሀዲን ዳሳዱር ሀዲቫን ዳሳዲ። አሁን በዚህ አጋጣሚ ብዙዎቹ ይህን እየተንቀጠቀጡ ይሆናል። ባለፈው ግን የሆነ ነገር ተናግረ ነበረ። ልሳን እዚህ ኦርቶዶክስ ከመጣ በኋላ ቆይ ትደክመኛለህ። ቆይ አይደለም ባለፈው ኦርቶዶክስ ከመጣ በኋላ ልሳን አንዴ ቆይ ላውራ አንዴ ጋር ብቻ ቆይ ተሙ ጨርስ። ተሙ ከጨረሰ በኋላ አንተ የምትቀጥለው ችግር የለውም ያወራል። ግን የሆነ ችግር አለው አታወራ ስለሰማው እኮ ነው። ቆይ አታወራም። አሁን በኋላ ታወራለህ። ተሙ አንድ ጊዜ ፕሊስ። አይ እውነት መስማት ፈልጌ ነው። ድሮ ተለይ ነበር እና በዚህ አጋጣሚ እኔ የሚተረጉም ነው ይተረጉሙታል። ኦኬ አንተ ይተረጉም እና ያ ነው ሌላ ሐዳስ አሊቬንታስ አፕሮላቬንቴ ሬሌቬሬ ቦራ ላባጀል ሌቬንታ አፕሮሎቭ አፕሬሌቬንታስ ሬሌቬሬ ቦራ ኤክራሼ ሌቬንትስ ቴሌቬሬቬሬ ለቦራ ባራ ሴሌቬንታስ ቶላዳባንዳስ ሴሌቬ አፕሮሎቮንቶ ሶሎቮር ላባራባራ ለቤሬቬሬ ለቦራ ለቤሬቬሬ ለቦሼሬ ለቦሬ በለን አጥላለ ይሄ ነው ፈለጊ መልሶ ይሄ ሁሉ እና ጥያቄ አለ። ይሄ ድሮ ነው። ይሄ የኦሪጂናሎቹ ጴንጤዎች ነው፣ እንደ ካልዱሽ አይደለም። የሆነ ሰዓት ወደ ኦርቶዶክስ ከመጣው በኋላ ልሳን ጠፋብኝ። እሺ እንፈልግልኛ አሸዋ ውስጥ ከሆነ ከጠፋ ፈልገው። አሁን ከየት አምጥተው ሚት ምታ ትደክመኛለህ። ቀጥሉ ከዮባ ጋር። ኧረ ሰላምን በለው መጀመሪያ። ዮባ ወንድማችን እንዴት አለ? ሰላም እንዴት አላችሁ? ሰላም ብያለሁ። ደህና ናችሁ ወይ? ደንደስ ምናምን የሚል እንትን ይበዛዋል የተሙ እንትና ምንድነው ደንደስ እያልኩ ነው የተሙ ልሳን ስማ ደንደስ የሚለው ሲበዛበት ይሄ ነገር የስጋ ቤት ልሳን ነው። ቆይ በትምህርቱ እናወራም። ቆይ ለምንድን ነው አዶሽ እንዴት አዳለ ሰላም እንችላለን አይደል? ሳራተው ነፃነታችን ስጠን። እናንተ የምትጠቀሙት በቅዳሴ ላይ የምትጠቀሙት ቀደም የነገርኩህ ደግሜ ልንገርህ። ሌላ ቦታ ቆይ አድምጠኝ። ሌላ ቦታ ተማሪዎች የማይጠበቅ ነገር ፕሮቴስታንት የሆኑ ያንተ ወንድሞች ይኸውልህ ሌላን ኦርቶዶክሳዊ ሰው ይሩታ ምናምን እያሉ አካኪ ዘራፍ እያሉ ነው ሰው የሚያስወጡት። አይ የሰው ላይ አዲስ ማች እኮ ትሪት እያደረግን ነው። ቅዱስ ለምን አትረጋጋም? ሰላም እንባባል እኮ ነው ያልነው እኮ። አይ ሰላም አትባባሉ እኔም ብቻ ሁሉ እንዴት ትለናለህ? እዮብን አግኝቼው አላውቅም ሰላም ማለት እፈልጋለሁ። ተሙን አግኝቼው አላውቅም ተሙን ሰላም ማለት እፈልጋለሁ። እኛ ያልነው ሰላም እንባባል እኮ ነው። አንተ አትወራም አላልንም? ሌላ ቦታ የሰው ሃይማኖት እንደማሸፍ በእኛ በክርስቲያኖችና ክርስቶስን ባላመኑ ሰዎች መሀል ያለው ልዩነት ይሄን ያክል ነው። ዲስ ማች ላይቫችን ላይ ገብተህ ይህን ያክል ራሱ እየተንጫጫ እኛ በቃ ማይከል ብቻ ነው ሚዩት አድርገህ እያልን ያለ ነው። ክብርህን ነክተን ራሱ ልናስወጣ አልሞከርንም። ሌሎች ሰዎች ግን ሌላ የፕሮቴስታንት ላይ ግን አይታችኋል አይደል? ጋዲን እንዴት አድርገው እንዳስወረዱት ሄድ እና ፕሊስ እባክህን ትዕግስታችን አትፈታታ ነው። እዮባ ይቅርታ ካቆምክበት ቀጥል ፕሊስ። እንዴት አለ ወንድማችን? ሰላም አለ? አለን እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣህ። እንዴ ነው ልሳለ አንድ ቆይ እንዳሳብ ማውረ ነገር ቢኖር የሰውን ሃይማኖት በማሾፍ እናንተ ትክክል አይሆንም። ስለዚህ በትምህርቱ ነው እኛ በማንም ሃይማኖት ላይ አላሾፍንም።
እኛ በማንም ጀምራችሁ ተመስገን ያለው ሰዎች ከእናንተ ላይ ደንደስ ይደጋገማል ነው ያለው። አይደለም አይ ተመስገንም ሲጀመር ራሱን ችሎ ይመልስልሃል። ቅዱስ ምን ሆነ ነው እንደሱ አይደለም። ራሱን ችሎ ይመልስልሃል። ለምን ልሳን አለ የለም በሚለው በመጽሐፍ ቅዱስ ለምን አንወያይም? በማስረጃ እኮ አለን ብላችሁ ካላችሁ በመጽሐፍ ቅዱስ እንወያይ እንጂ ከዛ ታልፎ እናንተው የምትጠቀሙት በቅዳሴ ስርዓት የሚደረገው ነገር እኔ የሆነ ነገር ባረግ ደስ አይላችሁ ቅዱስ። ስለዚህ ጥሩ አይደለም። በቅዳሴ ስርዓት ምንድነው አሁን ምን በቅዳሴ ስርዓት እንዲባረግ ምናምን አረባ አካካኪ ዘራፉን አቆሞ ማይክን ታርገው ድል እንሰጣለን ታወራናለህ። ማንም እንደዛ አድርጎ ማያውቁም። ግን እናንተ አሁን ቆይ ምንድነው ቃዶሽ የፈለከው አሁን የተናገርነው ላይ ስህተት አለ ምንድነው? ቆይ ልሳን ብላቸውን ፈለገም ቅድም ያወራ ነበረ። ምን አገባ አንተ? ያንተ ልሳን ነው እንዴ አሁን እኛ ያወራ ነው? አይ እንደዛ እያላችሁ አይደል እንዴ? ያንተ ልሳን ነው ወይ ጥያቄ ያንተን አለ የለም በሚለው በመጽሐፍ ቅዱስ እንወያይ። ቆይ ስማ እሱ እንወያያለን። አንዴ ቆይ አንደኛ እያሾፋችሁ ላልከው መጀመሪያ እርማት ያስፈልገዋል። ውይይቱ ቀጥሎ የሚመጣ ነው። ያንተ ልሳን ተናግረናል እኛ። አይ እንደዛ አስመስላችሁ አይደል እያሾፋችሁ። በቃ ታዲያ ያንተ ካልሆነ አይመለከትህም ማለት ነው። ያንተ ከሆነ ደግሞ ትተረጉምልናለህ። ያንተ ከሆነ አሁን ተሙ ያለውን ተርጉም። ያንተ ነው እኮ እየነገርኩህ እኮ ነው ነው ወይ ያንተ ነው ወይ? አው የኛን ልሳን አስመስላችሁ እዚህ ያንተ ነው ወይ? ያንተ ነው ወይ ታላችሁ ማለት ነው። ያንተ ነው ወይ? አሾፋችሁ ያሾፋችሁ አይደል? በቃ ዝም በላ። ምን የምታውቀው ነገር የለም። ዝም በል በቃ። አሁን እሺ፣ የመጀመሪያው ነገር ለምን በትምህርቱ አንወያይም ነው። አሁን እኛ ልሳን አለ ብለን ከመጽሐፍ ቅዱስ ምን ጠቅሳቸው ጥቅሶች ያው በዛ ርዕስ ማይተረው ማይክን ሚዩት ለማድረግ እንገደዳለን። ቅዱስ ለምን መሰለ ተደማምጠን ነው ሙራት ያለብን። ማለት ከዚህ በኋላ ባሉት ሰዓቶች ላይ ስሜትን ማትቆጣጠር ከሆነ ማይክን እየከፈትክ ዝም ብለህ የምትወጪው ከሆነ እንደው በጣም እንጋጫለን። እንደዛ ነው የሚሆነው። እሺ በልሳን ዙሪያ በደንብ ታይም ሰተን እናወራለን። ከዛ በፊት የኔ ተወዳጆች ውይይታችን እንዳይቋረጥ ሁላችሁም በደንብ ኮፒ ሊንክ አድርጉ። እሺ ሁላችሁም በደንብ ኮፒ ሊንክ አድርጉ እና ደግሞ ገብታችሁ ማውራት መወያየት የምትፈልጉ ፕሮቴስታንት የሆናችሁ ቶች ወንድሞች ቤቱ ለእናንተ ክፍት ነው። ገብታችሁ ከኛ ጋር ማውራት ትችላላችሁ። እዮባ ከቅዱስ ጋር ቀጥሉ። እሺ ይሰማሉ። ኔትወርክ አስወጣኝና ራሴን እያወራው ውጭ ያገኘሁት። እሺ ማይተረጎም ልሳን አለ ቃዶስ ባይዘዊ ከውይይቱ መጨረሻ ላይ መቼለታ ነው አንድ አባት አንድ ጳጳስ ስም ጠርተ ቅባት ናቸው ብለ ተናግረሃል። ለሱ ማስረጃ ጠይቃለሁ። አሁን ቤቱን ላለመረበሽ ነው። ከውይይቱ በኋላ እሱን ማስረጃ ጠይቃለሁ እንዳረሰ። አይኔ አግዛ ቢያላልኩም ቅባት ናቸው ቢያላል ችግር የለውም። እሱ በኋላ እናወራበታለን። ኦኬ እሺ በኋላ እናወራበታለን። የማይተረጎም ልሳን አለ? አይ ልሳን በመጽሐፍ ቅዱስ ብዙ አይነት ልሳን አለ። አዎ ማይተረጎም ልሳን አለ ወይ ነው? ስንት ልሳን አለ አላልኩም። አስተርጓሚ ካለ ማይተረጎም የለም። ያው አስተርጓሚ ካለ አው አይተረጎምም ነው። እስቲ ማይተረጎም ልሳን አሳየኝ ከመጽሐፍ ቅዱስ። ማይተረጎም ልሳን አሁን ለምሳሌ በቆሮንቶስ ቤተክርስቲያን የተነገረው ልሳን እሱ አስተርጓሚ አውጣውና ቆሮንቶስ መጽሐፍን እናንብበው። የቱ ጋር ማይተረጎም ልሳን አለ እንደሚል አሳየኝ። ኦኬ ቆሮንቶስ ምዕራፍ 14 ያለው ላውጣለ ችግር የለው። አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 1 ጀምሮ ያለው ላንብብልህ። ከቁጥር 1 ጀምሮ እንድታነበው ሳይሆን ማይተረጎም ልሳን ቁጥር ስንት ላይ ነው የተባለው? ይሄ አይተረጎም የተባለው ኦኬ ልሳን አይተረጎም አስተርጓሚ ከሌለ አይተረጎምም እኮ ነው ያልኩት። አስተርጓሚ ካለ እኔ አስተርጓሚ ላይ አይመሰረትም። ልሳን ይተረጎማል አይተረጎም የሚለው አለ የለም ላይ አይመሰረትም። ለምሳሌ ቋንቋ የሚነገር ነው ወይ ከተባለ የሚናገሩ ከሌሉ አይነገርም ማለት ነው አይባልም። አሁን የተጠየቀው ልሳኑ ላይ ነው፣ የልሳን ምንነት ላይ ነው እያወራን ያለ ነው እንጂ ተርጓሚ አለ የለም ምናምን አይደለም። ማይተረጎም ልሳን አለ ወይስ የለም ነው። ኦኬ በመጽሐፍ ቅዱስ ላይ ስንመለከት ሁለት አይነት ልሳን እንዳለ በግልጽ አድርጎ ያስቀምጣል። ሐዋርያ ጳውሎስም በሐዋርያ ሥራ ላይም ያለው ልሳንና በቆሮንቶስ ላይ ያለው ልሳን አንድ እንዳልሆነም እንመለከታለን። እንዴት ነው? ጥያቄ እኔ ለመጨረሻ ጊዜ ቆይ አንዴ አዳምጥ።
አሁን ከቅድም ጀምሮ በመጽሐፍ ቅዱስ ስትልክ መጽሐፍ ቅዱስ እንደሚያውቅና በመጽሐፍ ቅዱስ የተጠየቀውን ጥያቄ እያነሳ በስርዓት የምትወያይ ነው የሚመስለው። ግን አሁን የምትጠየቀውን ጥያቄ በቀጥታ ከመመለስ ይልቅ ሌላ ያልተጠየቀውን ነው የምታወራው። ስንት አይነት ልሳን አለ አልጠየቅኩም። እኔ የጠየቅኩ የማይተረጎም ልሳን በመጽሐፍ ቅዱስ ላይ አለ ወይ ነው። አዎ አለ ካልክ ማስረጃ፣ የለም ካልክ ማስረጃ። ግልጽ ነው። አስተርጓሚ ከሌለ ቆይ እንዴት ይተረጉማል? እኔ አስተርጓሚ አለ የለም ላይ የተመሰረተ ነገር አልጠየቅኩም። ልሳኑ ግን ተተርጓሚ ነው ወይስ አይደለም ነው። አስተርጓሚ ካለ ይተረጎማል። አስተርጓሚ ከሌለ ግን አስተርጓሚው እንዴት ነው የሚተረጉመው? ጸጋ የሚያስተርጉም ጸጋ ካለው ከተሰጠው ቃዶሽ ያመጣው አይደለም። የአማርኛም ችግር ከሆነ ብዬ ነው እየተረዳው ለመረዳት እየሞከርኩ ያለሁት። አስተርጓሚ መኖር አለመኖሩ ትርጉሙን አይቀይረውም። ልሳን ምንነትን አይቀይረውም። ለምሳሌ ማለት ነው ልሳን ይነገራል ብለህ የምታምን ከሆነና እንደው ይሄ መናገር ችግር ያለባቸው ሰዎች ቢሰበሰቡ እነሱ አለመናገራቸው ልሳን የሚባል የለም ያስብላል። እነዛ ሰዎች አንደበት ያው መናገር የማይችሉ አሉ አይደለ? በተለምዶ ምንጠራቸው እነሱ ቢኖሩ እና እነሱ ልሳን እንግዲህ ያው ቋንቋ መናገር ስለማይችሉ በተፈጥሮ መናገር ስላልቻሉ ልሳን አይነገርም ይባላል። ቃዶሽ አይባልም። እንደሱ አይባልም። በቃ እንደዛ ካልተባለ የኔን ጥያቄ አስተርጓሚ አለ የለም የሚለው ላይ አይመስረት። የኔ ጥያቄ ልሳኑ በራሱ ተተርጓሚ ነው ወይስ የማይተረጎም ነው? ኦኬ ሲጀመር የማይተረጎም ልሳን የለም። የማይተረጎም ልሳን የለም። ቴንኪው። አንዴ ቆይ ግን እንዴት ነው የምትተረጎሙ በሚል ነው አሁን አንተም አትስማማው ማለት ነው። በመጽሐፍ ቅዱስ ስንመለከት ሊትራል የሆነ ልሳን የተሰጣቸውም አሉ። የሰው ቋንቋ የሆነ ሊትራል የሰው ቋንቋ የሆነ ልሳን የተሰጣቸውም አሉ። የሰው ቋንቋ ያልሆነ ከሰው ጋር እርስ በርስ የሚነጋገሩበት ቋንቋ ያልሆነም ልሳን አለ። ከሰው ጋር የምትነጋገርበት ያልሆነውን ቋንቋ ሳይ ለምሳሌ አሁን በቆሮንቶስ ቤተክርስቲያን ላይ የተሰጠ ልሳን ለቤተክርስቲያን እግዚአብሔር እንድትታነጽ የሰጠው ልሳን እሱ የሚተረጎም ልሳን አይደለም። ሊትራሊ የሰው ቋንቋ ያልሆነ ልሳን ነው። ኦኬ አውጥቻለሁ። ችግር የለም አውጥቻለሁ። ቁጥር ስንት ላይ? ኦኬ ቁጥር ከአንድ እስከ ታች ያለው ማንበብ ይችላል። አይ ከአንድ እስከ ታችማ እናነብ። ከሁለት ያለው ዋናው ፖይንቱ ላይ ኦኬ ቁጥር ሁለት ላንብብ። ችግር የለውም። እሺ ቁጥር ሁለት ላይ ምን ይላል? በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም ይላል። አየህ የሚያስተውለው የለምና በመንፈስ ግን ምስጢርን ይናገራል ይላል። ሐዋርያ ስራ ሌላ ነው። አንዴ እዚህ ጋር በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ይላል አይደለ? ለእግዚአብሔር የሚናገረው ያ ሰው የሚናገረውን ያውቀዋል ወይስ አያውቀውም? ኦኬ ያ ቋንቋውን ትርጉሙን ሊያቅም ይችላል። ትርጉሙ ከተሰጠው ያውቃል። ትርጉሙም ካልተሰጠው እንዴት ያውቃል? የሚናገረው ካላወቀ ምን ብሎ ነው ለእግዚአብሔር የሚናገረው? በአእምሮ አይደለም የሚያወራው። ካላወቀ ኦኬ ቃዶሽ ካላወቀ የሚናገረውን ካላወቀ ለእግዚአብሔር ምን ብሎ ነው የሚያወራው? ኦኬ አሪፍ ጥያቄ ነው ጠየቀኝ። ካላወቀ ብለህ ላልከው ነገር አየህ እዚህ ክፍል ላይ የተጠቀሰው ልሳን ከአእምሮ የሚወራ ልሳን አይደለም። ቋንቋኛ ከአእምሯችን የምናወጣው ነገር አይደለም። ከመንፈሳችን ከእግዚአብሔር ጋር ኮኔክት የምናደርግበት ቋንቋ ነው እንጂ ከእግዚአብሔር ጋር የምንነጋገርበት ቋንቋ እግዚአብሔር እኛ እንድንታነጽበት የሰጠን ቋንቋ ነው እንጂ ሊትራሊ የሰው ቋንቋ አይደለም። እዚህ ክፍል ላይ ሊትራሊ የሰው ቋንቋ ካልሆነ ተናጋሪ ሰው አይደል እንዴ? የሰው ቋንቋ ካልሆነ የምን ቋንቋ ነው የሚናገረው ሰው? ለሰው ቋንቋ ሴንስ ደግሞ ምንድን ነው? ኦኬ አይደለም። ቆይ የሰው ቋንቋ ለማለት የፈለኩት እንዴት ነው መሰለ? አይደለም ብዬ ለማለት የፈለኩት አሁን ለምሳሌ እርስ በርስ እኛ ከአንተ ጋር አሁን በአማርኛ አይደል የምንነጋገረው? እንደዛ የምንነጋገርበት ቋንቋ አይደለም። እኛ አሁን ተምረን ነው ያገኘነው ያን ቋንቋ አይደል? ይሄ ደግሞ እርስ በርስ የምንነጋገርበት ሳይሆን እግዚአብሔር የሚሰጥ ለቤተክርስቲያን ራሷ እንድታነጽበት እግዚአብሔር የሚሰጠው ቋንቋ ነው እንጂ እርስ በርስ የምንነጋገርበት አይደለም ለማለት ነው። እሺ እርስ በርስ የምትነጋገርበት ካልሆነ አንተ እግዚአብሔር ጋር ስትነጋገር የምትናገረውን ካላወቅ ምን እያልክ ነው የምትናገረው? እግዚአብሔርን እሱን እኮ ነው የምልህ። በመንፈስ ነው የምትነጋገሩ ከእግዚአብሔር ጋር። በምንድን ነው የሚለው? ምንድን ነው የምትናገረው የሚለውን አይቀይረውም።
ቃዶሽ በምንድን ነው የሚል አይደለም ጥያቄው። በመንፈስ ነው በስጋ ነው የሚለው መልስ ምንድን ነው የምትናገረው የሚለውን አይቀይረውም። የኔ ንግግር ወይም የኔ ጥያቄ ምንድን ነው? ለምሳሌ እኔ አሁን እያወራ ያለሁትን ቋንቋ ወይም አሁን የምናገረውን ነገር ማላቀው ከሆነ ወደ ፈለገ እያወራሁ ወይም ፈለገን እያናገርኩት ምን እያወራሁት እንደሆነ ያላቅም፣ ግን እሱን እያናገርኩት ነው እንበል። ልስደበው ልመርቀው ማላቅ ከሆነ ምን ብዬ ነው ማወራው እንደማለት ነው። እኔ ጥያቄ እግዚአብሔር ጋር እነጋገርበታለሁ አልክ፣ ታውቀዋለህ ወይ ስል አላቅም አልክ። ማታውቀው ከሆነ እግዚአብሔርን እየሰደብከው ይሁን እያመሰገንከው ይሁን ማታውቅ ከሆነ ምንድን ነው የምታወራው ነው ጥያቄው። ኦኬ አሁን ማታውቀው ከሆነ ብለም ላልከው ነገር ሲጀመር አሁን በመንፈሴ እኮ ነው እያወራሁ ያለሁት። ሲጀመር አላቅም። ትርጉሙ ከተሰጠኝ ቆይ አንዴ አልጨረስኩም። ምናልባት ትርጉሙ ከተሰጠኝ ትርጉሙን ላቅ እችላለሁ። ትርጉሙ ካልተሰጠኝ እንዴት ማወቅ እችላለሁ? ጳውሎስም እኮ ብሏል እዚህ ቆሮንቶስ ለከታች ስትመለከት ምን ይላል? ትርጉም ካልተሰጣችሁ ትርጉም እንዲሰጣችሁ ጸልዩ ነው ብሎ ያለው። እሱ እኮ ለማህበር እኮ ነው ወዳጅ፣ ለማህበር ብቻ አይደለም። ማታውቀው ከሆነ ቆይ አንዴ ምንድነው እሺ ጽና የምትባል ሰው ካልተመቸ መውጣት ትችላለህ። እንዳንተ ስለ መናፍስት እየተወራ መዋል አይጠበቅበትም። ይሄ ለምን መቦለክ እኮ ነው እኮ ዮባ። እኔ እኮ ምን አይነት ሰላም የሚነሳ ልጅ እንደሆነ ብታየው። ለቀቶ እንትን ብዬዋለሁ። ማን ነው እና አይቶ በቃ እና የኔ እንትን ምንድነው መሰለ የምትናገረውን ነገር ማታውቀው ከሆነ ከጠየቀኝ በኋላ እኔም ጠይቃለሁ። ችግር የለውም። ልሳንን በተመለከተ ማለት ነው። እሺ የምትናገረው እሺ ምንድነው የምትናገረው የሚለው ማታ ከሆነ አንተ እግዚአብሔርን ምን እያልከው ነው እንጂ ጥያቄ ለማህበር አሁን መጽሐፉ ምን እያለ እንደሆነ ፕላስ ደግሞ በፕሮቴስታንቱ ምን ይታመናል የሚለውን የተረዳው አልመሰለኝም። ተርጉም ያስፈልጋል የሚባለው ለማህበሩ ነው። እሺ ተርጓሚ ከሌለ በማህበር መካከል ስትናገር እብድ ነው ይሉሃል የሚለው ጳውሎስ ለማህበሩ የምትናገር ከሆነ ጳራራም ጨራራም እያልክ ስታወራ ያ ጳራራም ጨራራም ካልተተረጎመ ህዝቡ ጋር ምን አይነት መልእክት ሊያመጣ ይችላል? ይሄ ሰው እብድ ነው ሊያስብል ይችላል ነው ጳውሎስ እያለ ያለው። አሁን ስላንተ ስለ ግለሰቡ እየጠየቅኩ ለማህበሩ ስለሚነገር ነገር ለማውራት ትሞክራለህ። ይህኔ ጥያቄ በአጭሩ እግዚአብሔርን ስታናገር የምትናገረው ነገር ምን እንደሆነ ማታቅ ከሆነ እየሰደብኪውን እያመሰገንክ በምን አውቀ ነው የምታወራው እግዚአብሔርን ነው ጥያቄ። ኦኬ እንደዛ ብለህ ለጠየቅኩ አሁን ጳውሎስም ከታች በኩል ያለው ነገር አለ። ለምሳሌ ከቆሮንቶስ ምዕራፍ 14 ከቁጥር 7 ምን ይላል? አንተ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም ይላል። ከሁላችሁም ይልቅ በልሳኖች እናገራለሁ፣ እግዚአብሔርን አመሰግናለሁ። ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት በልሳን ከመናገር ይልቅ እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮዬ አምስት ቃላት በአእምሮዬ ልናገር ወዳለሁ። በልሳን ሲጀመር ከአእምሮ አይደለም የሚወራው። አስባል አንተ መልካም ነው የምታመሰግነው በልሳን አላሰብኩም አስበሃል አልከኝ አላሰብኩም። የኔ ጥያቄን መልስልኝ። እሱ እኮ ነው ጳውሎስ ነው እያለ ያለው እኮ። ጥያቄ ከገባ ጥያቄን መልስልኝ። ተረጋኝ። አይ ያልጠየኩ ነው እያወራ ያለው፣ የጠየኩ ሌላ ነው። ካልገባ ጥያቄ አልገባኝም በለኝ። ዝም ብዬ የሰማው የሆነ ጊዜ ነፈገኝ ምናምን እንዳትል ብዬ ነው እንጂ ምንም ከጥያቄ ጋር የሚገናኝ ነገር አይደለም ያወራው። ለመደበቂያ የሆነች ቁጥር አነበብክና እሷ ላይ ነው ጊዜ ማጥፋት የፈለከው። ተመልከቱ። አንተ ላልከው እኮ አሁን ጥቅስ አመጣሁልህ እኮ። አንተ መልካም ነው የምታመሰግነው። ቆይ ጳውሎስ ምን አለ? አንተ መልካም ነው የምታመሰግነው ብሎ ነው ያለው። አየህ። ስለዚህ በልሳን ስትናገር የቱ ጋር ቁጥር ቁጥር ስንት ላይ? 17 እሺ እንዲህ ይላል። እንዲህማ ካልሆነ አንተ በመንፈስ እሺ፣ ከላይ ነው የሚጀምረው 17 ቆይ እንዴ። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ። በልሳን ብጸልይ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው። እንግዲህ ምንድነው? በመንፈስ እጸልያለሁ፣ በአእምሮዬ ደግሞ እጸልያለሁ። በመንፈስ እዘምራለሁ፣ በአእምሮዬ ደግሞ እዘምራለሁ። እንዲህማ ካልሆነ በመንፈስ መዘመር በአእምሮ መዘመር እንደዛ ማለት ነው። እንዲህማ ካልሆነ አንተ በመንፈስ ብትባርክ ባልተማሩ ስፍራ የተቀመጠ የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? አየህ፣ ህዝብ መካከል አሁን ቅድም ተሙ ያለውን አርጋዱ ለአባራጫ ምናምን የሚለውን ማለት ህዝብ መካከል ባልተማሩት ባላወቁት መካከል ብታወራ የምታወራውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? አንተማ አለ መልካም ታመሰግናለህ፣
ምክንያቱም ያውቀዋል። እንዳንተ የማያውቀው አይደለም፣ ያውቀዋል። አንተ አላውቅም ስላልክ ነው። እሺ ቆይ አንዴ ከታች በኩል ያለው አንብብ። እሺ እንደሚያውቅና እንደማያውቅ እናውቃለን። አሁን አንብብ፣ ቀጥል፣ ጎይድ። እሺ እሱን እናወራለን። የቅድሙን ጥያቄ እንዳረሳ። እሺ አንተማ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም አለ። ሌላው ምን አይልበትም? አይታነጽበትም። በማህበር መካከል ጳራራም ጨራራም ስትል ማለት ነው። ካልተተረጎመ አይታነጽበትም ማለት ነው። አታሹፋ። ምንድነው ያሾፍኩት? አንተ አስተማሪ አይደል እንዴ? ለምንድን ነው እንደዚህ የምታደርገው? ምንድነው ያሾፍኩት? ያወራን ጳራራ ጨራራ ለምን ትላለህ? ምን አገባ? ጳራራም ጨራራም ብል ያንተ አይደለም እኮ። አሁን እኮ በትምህርቱ ያወራን እኮ ነው። ኖ ኦሪጂናል ልበለለትና አንተ ትልለት ያንተ አይደለም እኮ። እኔ ማወራው የራሴ ነው፣ ያንተ አይደለም አይደል? ያንተ ካልሆነ መቆጣት አይጠበቅብህም። አይ እያሾፍኩ ነው። እያሾፍኩ አይደለም፣ ማርያምን እያሾፍኩ አይደለም እንዴ። እየተወያየን እኮ ነው። አንተን እያሾፍክ ያለው እንደው። እሺ አሁን እያሾፍኩ ያለው ዝም ብለህ አዳምጥ፣ እንትኑን አትረብሽ። ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ። አየህ ምን እንደሚል የማያውቅ ሆኖ ያመስግን ይሳደብ የማያውቅ ሆኖ አይደለም። አንተ አያውቅም ብለሃል፣ እሱ ግን አመሰግናለሁ። ሶ ለምስጋና ነው ማለት ነው። እሺ ነገር ግን እንግዲህ 17ን አለፍ ነው። የጠየኩን ጥያቄ እስካሁን አላገኘሁትም። ልቀጥል ወይስ ደግሜ ላንብብልህ? ኦኬ አይ አንተ ከአእምሮ ነው እያወራ ያለው ብለህ ነው ላልከውና አይደለም እኔ አንተ ከአእምሮ ነው ወይ አላልኩም። ቃዶሽ ማይክን አንሳ። ጫጫታ ስላለ ነው። አንዴ ጫጫታ ቢኖር ጥያቄ እኮ አይቀየርም። ቃዶሽ አለመስማት እንጂ እኮ ነገ አመጣሁልህ እኮ አንተ ላልከው ጥያቄ አንተ መልካም ነው የምታመሰግነው። ምክንያቱም አልጠየቅኩም እኔ እሱ እና ምንድነው ያልከኝ? እንደዛም አልጠየቅኩም እኔ የጠየቅኩ እሱን አይደለም። እስቲ አስታውሰኝ። እኔ የጠየቅኩ ከገባ አንተ የጠየቀኝማ በአእምሮ ማን ነው የምታወራውን ካላወቅ እግዚአብሔር እየተሳደብክ እንዳልሆነ በምንድን ነው የምታውቀው ብለህ ላልከው ጳውሎስም ደግሞ እዚህ ጋር ያለውን ነገር እየነገርኩ ነው። ጳውሎስ ምንድነው ብሎ ያለው? አንተማ መልካም ነው የምታመሰግነው እኮ ነው ያለው። አንተ መልካም ግን ሌሎች አይታነጹበትም። ስለዚህ ጳውሎስማ በማህበር መካከል ስለሚነገረው ነው። እሱን እኮ ነው እያልኩ ያለሁት። አንተማ እኔ በማህበር መካከል ስለሚነገረው አይደለማ። አንተ እኮ የመለስክልኝ ቅድም በማህበር ስለሚነገረው ሳይሆን ቁጥር 2ን አንብበ ከእግዚአብሔር ጋር ይነጋገርበታል ነው ያልከኝ። ከእግዚአብሔር ጋር ስትነጋገር ነው። እኔ ማህበር ላይ ስላለው አልጠየቅኩም። ኦኬ ስለዚህ ልሳን እኮ አሁን ለግለሰብ እኮ ለራሱ ለግለሰብ ጥቅም እኮ ነው እየተሰጠ ያለው። እኔ ለማጥቅም ነው አላልኩም። ይኸውልህ እንዳልገባህ የሚታወቀው በዚህ ነው። ይኸውልህ ቁጥር 2 ላይ ምን አልከኝ መሰለህ? አሁን አልተመለሰም ሲጀምር አዳምጥ መቼም እንደማትል አውቃለሁ። አይ ነው ግን እኔ ልጠይቅህ። አዳምጥ እባክህ ጠይቀኝ አላልክ? ልጠይቅህ። አዳምጥ ቃዶሽ የት ነው አንጠልጥለህ ለምትሮጠው? መጨረስኩኝ ገና። ያው ሁላችሁም ስሙ በደንብ። ቁጥር 2ን አነበበ። ምን አለ? ቁጥር 2 በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም ይላል። ስለዚህ በልሳን የሚናገር ሰው ለእግዚአብሔር ነው፣ ለሰው አይደለም የሚናገረው አለ። እሺ አልኩት። ለሰው ማይናገረው ከሆነና ከእግዚአብሔር ጋር ብቻ የሚነጋገርበት ከሆነ ታውቀዋለህ ወይ አልኩት። አላውቀውም ምን እንደምል አለ። ምን እንደምትል ማታውቅ ከሆነ እየሰደብኪውን እያመሰገንክ በምን ልታቅ ትችላለህ ስለው ጳውሎስ ስለ ማህበር ያወራውን አመጣ ማለት ነው። ጳውሎስ ያለው ምንድነው? በማህበር መካከል ማይተረጎም ከሆነ የሚሰማው ሰው እንዴት አድርጎ ለምስጋና አሜን ይላል? ምክንያቱም አያውቀውም ይላል የሚለውን አመጣ። አልጠየኩም እኔ ስለ ህዝብ መካከል፣ ምክንያቱም ከጅምሩ ለሰው አይነገርም እኮ ለእግዚአብሔር ብቻ ነው ብለህ ራስህ ስላወራህ ማለት ነው። ስለዚህ ክፍሉን አስማምቶ የማወቁ ጉዳይ የሆነ እንትን የጎደለ ይመስለኛል። እሺ እንዲህ የሚል ቃል አለ በዓለም ላይ ይላል ቁጥር 10 ላይ በዓለም ላይ ምናልባት ቁጥር የሌለው የቋንቋ አይነት ይኖራል። ቋንቋ የሌለው ህዝብ ግን የለም። ቋንቋ የሰው ቋንቋ ነው። በቃ ቋንቋ ማለት በራሱ ሲጀመር ልሳን ማለት ቋንቋ ነው። ቋንቋ ደግሞ የሰው መግባቢያ መነጋገሪያ ነው። ከዛ ምን አለ? ብዙ ቁጥር በዓለም ላይ ቁጥር የሌለው ቋንቋ አይነት ይኖራል። ቋንቋ የሌለው ህዝብ ግን የለም አለና እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ እሆናለሁ። እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ እሆናለሁ። ፍቹን ካላወቅኩት ለሚናገረው ሰው እኔ እንግዳ ሆነበታለሁ።
ለምሳሌ እዚህ ጋር ቃዶሽ እያወራ ያለው ለእኔ ማይገባኝ ከሆነ እኔ እንግዳ ነው መሆነው። ምክንያቱም እሱ የሚያወራው እየገባኝ ስላልሆነ ልንግባባ አንችልም ማለት ነው። የሚናገረውም ራሱ ደግሞ ለእኔ እንግዳ ይሆንብኛል፣ አንግባባም እያለ ነው። ስለዚህ ተርጓሚ ያስፈልገዋል። የሚተረጎም ከሆነ ደግሞ መግባቢያ ቋንቋ ነው። ተተርጉሞ ለሰው የምትነግረው ከሆነ የምትግባባበት ነው እንጂ የምትወዛገብበት ሊሆን በፍጹም አይችልም ማለት ነው። አለውኝ ጋይስ ኦኬ፣ አለ ችግር የለውም። የፈለገ ኦኬ አለ። አሁን ምስል እንትን እያለብኝ ነው። እሰማለሁ። ስታውት ትሰማለህ? አንዴ ላውራሽ። ቆይ የኔ ምስል ምን ሆነብኝ? ዮባ የሱ ኮኔክሽን ዮባ አለህ፣ ግን ያንተ ቀይ የሚያበራው አንድ ላይ ነው። ለዛ ነው ይስተካከል። እንትኑ ኔትወርኩ ይምጣ አንድ ጊዜ ካዱሽ፣ ከዛ በኋላ ትቀጥላላችሁ። አይ እሱ ባወራው ነገር አሁን ማይክል ሚት አድርገው ቅዱስ እሱ እስኪመጣ ደግሞ ሲለ አንተ ስነ ስርዓት ይኖር 10 ጊዜ አይነገር። እኛ እኮ በነገራችን ላይ ጸጥ በል ማይክል ሚት አድርገው። ተረጋጋ እንጂ ምን ሆነ ነው? ከሱ ጋር ነው አልስተወረ የነበረው። ስለዚህ እሱ ይምጣ። አዎ እኮ እሱ ባወራው ነው ያሳብ ማይክል ሚት አድርገው። እሱ ሲመጣ ነው ሰዎች እየሰሙ ያሉት። ማይክል ሚት አድርገው አንተ ለምንድን ኦኬ እሺ መጥቷል። ያው እሱ ምን አይነት እሺ ተመለስኩኝ። ተመልሰሃል። ይቅርታ በጣም ኔትወርክ እንትን እያስወጣኝ ነው። እሺ ምኑ ጋር ነበርኩኝ? 11%። ስለዚህ በልሳን የሚናገረው እንዲህ አይደለም። ፍቺውን ባላውቅ ቁጥር 11 ላይ ፍቺውን እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ ሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። ካልተግባባን ተናጋሪው ይወሪ ኔትወርክ አሁን እየተቆራረጠ ነው። ግን እየጨቆንከኝ ነው ፈለገ። እሱ ባወራው እኔ ማሳብ ሰጥ ምን ይመስላል? አሁን እንኳን ተጨንቆንክ የአንተ ልጆች የነጻነት ቀንን ያከብሩልሃል። መጨቆንን እያስታወሱ አሁን ማይክል ሚት አንተ ምን ጣሊያን እንደ በጭቆና ገብተህ ጥቁሮች ጋር እንደገና በጭቆና የምትወጣው? ስሜ ተው፣ አንተ ዝሙት አድርገህ ብትቀመጥ ይሻላል። አለበለዚያ ዝሙት አድርገህ አለበለዚያ አስጨንቃለሁ። ኢየሱስ ክርስቶስ ልጠይቅህ፣ ወገው ለምን አድርገህ ብትቀመጥ? ሚውት አድርገህ ተቀመጥ፣ አለበለዚያ አስጨንቃለሁ በጥያቄ። እሺ አስጨናቂ ትቻለሁ። በቃ ሚውት አደርጋለሁ። ቀጥሉ። እውቀት ካላቸው ጋር ላውራ እስኪ። ተማር ዝም ብለህ ቁጭ ብለህ ሚውት አድርገህ። እሺ እንደዚህ አይነት ንግግር እንድትናገር አንፈቅድልህም ቅዱስ። ይሄ ቤት የክርስቲያኖች ቤት ነው እና እኛ ተቀምጠን እኛንም ሌሎችንም ወንድሞች የማይሆኑ ጸያፍ ነገሮች እንድትናገር አልፈቅድልህም። ከዚህም በፊት እኔ እናንተ በሆነ ጉዳይ ላይ አውርተናል። ታውቃለህ አይደለ ቅዱስ? የተለያዩ ሀሳቦችን ስናወራ ጆሮውን የሚቆረቆሩ የማይመቸውን ነገሮች ልንናገር እንችላለን። የምናወራው ግን በሀሳብ ደረጃ ነው። እዚህ ጋር የምንገባው ልንጋጭ ልንጣል አይደለም። ስለዚህ ፕሊስ ይሆናል ቢ ፖላይት ሆነ ብታወራ ጥሩ ነው እና እንዲህ ተመስገን እንድትናገር እኔ ፐርሰናሊ አልፈቅድልህም። አልፈቅድልህም። አሁን ተመስገንን ይቅርታ በለውና እንቀጥል። አይ ችግር የለውም አልለውም። እሱን መጀመሪያ ይቅርታ እሱ ይቅርታ አይልም። ምንም ነገር አላለህም። አንተን አፍህን ጀስት በማይሆን መልኩ ከፍተህ እውቀት ካላችሁ ጋር ላወራ አንተ ጸጥ በለ ማይክል ሚውት አድርግ ምናምን የማይሆኑ የፐርሰናል የሆነ ነገር ከሰው ጋር ያወራ ለምን ሚውት አድርጎ እኮ አንተ ይኸውልህ መንፈሳዊ ሰውን አይደለ? ይቅርታ በለውና እንቀጥል። እሺ ይቅርታ ስሙን ጠርተህ ነው እንደሱ ሳይሆን ወንድሜ ተሙ ያውን በቃ ይቅርታ ምናምን በለው። ከዛኛ እንቀጥል። በቃ ፖላይት ሆነን እናወራ። ያው እሺ እንደዛ ስለሆነ እሺ ይቅርታ አድርግልኝ። ተሙ ስሙን ጠርተህ ነው ወንድሜ ተሙ ወንድምህ እኮ ነው። እንዲሁም በቁልምጫ ስም ጠራሁት። ችግር የለውም። እኔ ይቅርታ አድርግልሃለሁ እንዲለው ፈልጌ ነው በለው። ቅዱስ እስኪ ወንድሜ ተሙዬ ብለህ ጥረው። እሺ ወንድም ተሙዬ ብዬዋለሁ። እንግዲህ በቃ ጎበዝ ልጅ እዮባ አለ አሁን አለው ኔትወርክ ትንሽ ሰፈር እኮ ብትቀይር ይሻላል እኮ። እኔ እኮ አፉ በሉኝ መከርኩ አልሰማልክ።
ዋናቸውና በቃ ይቅር ብለናል። ምንም ችግር የለም። ማን ይዞብኝ የመጣው ታረቁ ውጣ እዚህ ያለው እና ተመስገን አንተን አይደል? እኔ እዚህ ጋር አንተን ይቅርታ አስበላለሁ። አንተ ጭራሽ ባላንጤን ይዘብኝ ትመጣለህ አይደል? እግዚአብሔር ስልክ ቀምቶኝ ነው እኮ እኔ አንተን እዚህ ጋር ይቅርታ እያስባልኩ አይደል እንዴ? አንተ እንዴት እኔ ጭራሽ ታስጠጋኝ? ይቅርታ አድርጌልሃለሁ መምህር ፈለገ ዲያቆን፣ ይቅርታ አድርጌልሃለሁ። እኔ ሲጀምር አንተ ጋር በጣም የማወራው ነገር አለ። ማድረግ አልፈልግም፣ እናወራለን። ኢዮብ የሚባል ሰውን ግን ይቅርታ ማለት አልፈልግም ከነጭራሹ። ድርሻቸው አለመኖር ነው ብሎ ከምድረ ገጽ ያጠፋኝ ሰው እንዴት ነህ? ዮዋ ተውታ እንዳንተ አጥንቴን የሰበረው ሰው የለም። እኛ ግን አለን ዛሬ ተሰብሬያለሁ። ዮባ ኤዲት ተደርጎ ስታየው ነው የከፋ። አንተ ሳየው ምንድን ነው ከይዞ አልኩ። ኢዮብ ይችላል በቃ እኔ ይችላል። እንዲህ ለኤዲት አመቻችተን ነው እኛ ምን ጠይቀው። የመጽሐፍ ቅዱስ ጥናት ላይ ናችሁ እንዴ? ተሙና ፓስተር ሶፊ የመጽሐፍ ቅዱስ ጥናት ላይ ናችሁ ወይስ ምንድን ያገናኛችሁ? አልገባንም። ጌታ ይባረክ። ኦፍ ኮርስ ምክንያቱም እኛ በክርስቶስ አንድ ነን። እኔ ስንት ናችሁ ብዬ አልጠየቅኳችሁ። ምን እያረጋችሁ ያላችሁበት ቦታ ያስተጋባል። ምን እያረጋችሁ ነው ማለት? ሌላ ሰው አለ አጠገባችሁ ወይስ ብቻችሁን ናችሁ? 8 ሰው አለ። ጉባኤ ላይ ነን። የእናንተ ጉባኤ 8 ደረሰ? ዝጋና ና ሶፊ ግን አንተ ከሱ ጋር ሆነ ነው በልሳን እንደዚህ የሚቀልደው? አንተ ጋር ቁጭ ማን ነው? እኔ አልሰማም። ምን ያው ነው የመጣው? ማን ነው በልሳን የቀለደው? ንገረኝ። ተሜ ቅድም እየቀለደ ነበር። በልሳን ምን ብለህ ነው? ኖ ልሳን እኮ ታዲያ አጠገቡ ሆኖ ሶፊ በቦክስ አይሄድበት። የምን ማስፈራራት ነው? ሲጀመር እኔ አጠገቤ ሆኖ ምንስ ቢል ሀሳቡ መብቱ እኮ ሀሳቡ እኮ ከኔ ጋር ነው። ከኔ ጋር እኮ አብረን ነው የምንበላው። ሀሳቡ አይ ቃዶሽ አላወቀህም። ካሜራ ፊት አስቀምጠ ምን እንደምታስብላቸው። አይ አይደለም፣ ስለ ልሳን እኮ እኔ ልሳን ሁሉም ክርስቲያን መናገር አለበት ብዬ አላምንም እኮ። መጽሐፍ ቅዱስ ለተሰጠው ነው የሚለው። ሁለተኛ የሚተረጎም መሆን አለበት። ዝም ብሎ ማለት ምንድን ነው? ተመስገን ከዚህ ውጭ ብላል። አይ የሚናገረውን አያውቀውም እያለ ነው ቃዶሽ እኮ። ተናጋሪው ምን እያለ እንደሆነ አያውቅም እያለ ነው። ምንድን ነው የማያውቅ? የሚተረጎም ነው እኮ። ኢቭን እኮ የሐዋርያት ሥራ ምዕራፍ 2 ላይ እኮ በአዲስ ቋንቋ ተናገሩ። የሚናገሩት ግን የእኛን ሀገር ቋንቋ ይናገራሉ ነው። አንተ የምትናገረውን የሆነ ሀገር ሰዎች ይተረጉሙታል። ኢቭን እሱ ሌላ ልሳን ነው እያለን እኮ ነው ሶፊ። አይ ሶፊ እዛ ጋር እኮ ያወሩት ለሰዎች ነው። እዛ ጋር ለሰው ነው የተነገረው። ኧረ ለሰዎች አይደለም፣ መንፈስ ቅዱስ ሲወርድባቸው ነው የተናገሩት። ለማን ነው የተናገሩት? ኧረ ለሰው ለማን የተናገሩት? ጸለዩ እኮ ሜሴጁ ደረሰ እንደ ጸለዩ እንጂ እኮ አላወሩ። በልሳን እንዴት ነው የሚነጋገሩት? አይደለም ኦኬ፣ በልሳን አይደለም የወንጌልን የሰበኩት እዛ ክፍል ላይ ወንጌል አልሰበኩም እንደ መንፈስ ቅዱስ ወረደባቸው። ሁሉም ሰው እንደ አዲስ ሰው ሆኖ አዳዲስ ቋንቋን ይናገሩ ነበረ። ከዛ ሲናገሩ ደግሞ አንዱ የአንዱን ቋንቋ ይናገር ነበር። ለምሳሌ አንተ በልሳን ስትናገር የሆነ ቻይናዊ ጉባኤ ውስጥ ቢገባ ድንገት ቻይንኛ ልታወራ ትችላለህ። ግን እዛ ክፍል ላይ የተነገረው ለማን? ለሰው አይደል? እዛ ክፍል ላይ የተነገረው ለሰው አዎ። አዲስ አበባ ነህ? ለምን አንሰራም ፖድካስት ላይ? አዎ እዚህ ከማባክ ነው ከዚህ ከሚባክ ሶፊ ግን ጌታ ነኝታ አየቀለለ ነው ሶፊ። ይመች እንዴት ወደ ቢዝነስ መቀየር እንዳለበት ያውቃል። እንትኑ ከዚህ ከሚባክ እኮ ነው። ፈለገ ነው እዚህ የተበላው ቁጭ ብሎ ላያ ዩቲዩብ ላይ ማቀረብ ይሻል ነበር። እኔ የሚየው ወይኔ እና እሱን እኮ ነው የምልህ። ቶሎ ብሎ አዲስ አበባ ነህ እንዲህ አላለም። ሰንቢ ሎኬሽን ልትል ነው ሶፊ። ይመች እና ሶፊ አዲስ አበባ አይደለሁም እያለ ነው። ቀጥሉታ። አንተ ሴት ነህ ዮባ፣ እዚህ ነህ? እኔም እዚህ አይደለሁም እንዳጋጣሚ።
ዞሮ ዞሮ ግን ልሳን አንዱ ይናገራል፣ አንዱ ይተረጉማል። ለምሳሌ በጉባኤ መካከል የሚተረጉም ከሆነ እንጂ እንደውም ከልሳን ይልቅ እኮ ትንቢትን በብዙ እሹ ነው የሚለው መጽሐፍ ቅዱስ አይደል እንዴ? ልሳንን የሚናገር ከአምላኩ ጋር ሚስጥርን ያወራል ነው እንጂ ይቀባጥራል የሚል የለም። ስለዚህ እኔ በዛ የሚናገረው ልሳን መጽሐፍ ቅዱስ ነው። ሶፊ አንድ ፕሮፌት የሚባል አንድ ማቀው ሰው አለ እና ሶሻል ሚዲያ ላይ አንዳንድ ንግግሮቹን አይቻለሁኝ እና እሱ የሚናገራቸው ልሳኖች መጽሐፍ ቅዱስ ናቸው። ማን ነው? ሜጀር ዋን ነው፣ ሜጀር ዋን፣ ሜጀር ቱ፣ ሜጀር ስሪ ያለው መሰለኝ ክፍል ብቻ ሜጀር ዋን ፕሮፌት ጭሮ ነው መሰለኝ የሚባለው። ወይ የእሱማ ከዚህ በፊት የተናገረው አይደለ፣ ወደፊት የሚናገረውም ልክ ነው። አይ መድኃኒዓለም፣ አይ መድኃኒዓለም፣ አይ መድኃኒዓለም። ይሄ ነው ምስክርነት ማለት። ሶፊ መጋጨት የሌለበትን ቦታ እኮ በጣም እኮ የሚያከብረው ወደፊትም ልክ ነው አለ ቃዶሽ። አሁን አንተ ከፓስተር ጋር ልትከራከር ነው ቁጭ ያልከው? እንዴት ነው? ደምታሜም ልቃጥሉ አሁን ጥያቄዎች አሉን። አይ ፓስተር እኮ ይለያል አንተ የምታወራው እያለ ነው። እሱ የእሱ አረዳድ ነው። ምናልባት ምን አልከኝ? እሱ የእሱ አረዳድ ነው። እኔ በመጽሐፍ ቅዱስ ሆኖት ነው የምመሰክረው። አንድ ምዕመን ፓስተሩ ያለውን ትቶ እሱ የራሱ ነው ይላል እንዴ? እንዴት ነው ነገሩ? አይ እሱም እኮ ያምናል፣ እኔ እንደማምነው ያምናል። ምናልባት አይ ይኸው ይለያል አለ እኮ። ምን አይ አላለም፣ እንደዛ አላለም። አንተ በትክክል አልሰማውም። አይ ኧረ የሐዋርያት ሥራና ቆሮንቶስ 14 ላይ ያለው የሰው ልሳን ነው አንድ ነው አለ። በልሳን አምናለሁ አይደለም እዮባ፣ እኔ በልሳን አምናለሁ። ልሳን ሁሉም ሰው መናገር አለበት ግን ብዬ አላምንም። እሺ ለአንዳንዶች የመናገር የሐዋርያት ሥራ 2 ላይ ያለውና ቆሮንቶስ 14 ላይ ያለው ይለያያል፣ አንድ ነው። ሁሉም ሰው መደዳውን ይናገር። ሶፊ አይ አንድማ አንድ ነው ማለት ምን ማለት ነው? ማለት ሁለቱም የሰው ልሳን ነው ወይ የሰው ቋንቋ ነው ወይ? አንተና ፈለጋ አንድ ናችሁ? አዎ በሰውነት አንድ ነን አይደል? ባሰራት ግን እየተከራከረን እኮ ነው እየሰማው ተሙን ምን አይደላችሁ ነው እያልካለሁ። እኔ ሶፊ እየወሰደም እንደሚያደርገው የልጅ አላውቅም። ሌላ ሰው ነው የሚሆነው እዛ እንዴ ሲከራከር ሰማው። አይደለም ሲያጋልጠው አንተ እንተራደ ይዋ ሰምተዋል አይደል? አዎ በሰውነት አንተራል አይደላችሁ እንዴ ደበረ አንድ መሆናችን። እሺ ሐሳቤ ምን መሰለ ሶፊ፣ ቆሮንቶስ 14 ላይ ያለውና ሐዋርያት ሥራ 2 ላይ ያለው ሁለቱም የሰው ልሳን ነው ወይ የሰው ቋንቋ ነው ወይ? አይ አይደለም። አንደኛ ነገር እዚህ ጋር የተናገሩት ሊትራሊ የሚተረጎም ነው። የቆሮንቶስ 14 ላይ እንግዲህ እንዳልከው መጽሐፍ ቅዱስ እኮ በሁለት ነገር ለአንዱ የመተርጎምን ለአንዱ ደግሞ የመናገርን ነው አይደል የሚሰጠው እንጂ መደዳውን ዝም ብለህ ፓርክ እንደገባ ጽድ እኩል አትከረከምም። ገባ? አንዱ ይናገራል፣ አንዱ ይተረጉም። የማይተረጎም ከሆነ ትርጉም የሌለው ከሆነ ምንም ርባና ቢስ ነው። ስለዚህ ቋንቋው ተተርጓሚ ነው። የትም ይሁን የትም ቋንቋው ግን ተተርጓሚ ነው። የሚተረጎም ነው ምንም ሊትራሊ ሐዋርያት ሥራ ምዕራፍ 2 እኮ አውዱንም አይተህ አንብበህ የምትረዳው ነው። ሰው ፍታልኝ እንኳን አትልም። ራስህ አንድ ማንበብ የሚችል አማርኛ ማንበብ የሚችል ስለምን እያወራ እንደሆነ ምንም መጽሐፍ ቅዱስ እውቀት የሌለው ሰው እንኳን መረዳት የሚችለው በጣም ሲምፕል ተደርጎ በግልጽ የተጻፈ ነገር ነው። ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በመጣ ጊዜ ያወሩ ነበር፣ የተለያየ ቋንቋ ይናገሩ ነበር። እነዚህ ሰዎች እንዴት ነው የሀገራችንን ቋንቋ ሊናገሩ የቻሉት? ኢቭን ያልተማሩ ናቸው እንደሆኑ ይናገራል፣ ያወራል በግልጽና። ስለዚህ ምንም እኔ በዚህ ላይ አቋሜ ይሄ ነው እና ሁሉም ሰው ልሳንን መናገር ይችላል። ይሄ እጅ ላይ ግንባር ተይዞ አውራው በለው እንደሚባለው የሚባል ነገር የለም። እሱ የቤት ጉዳይ ነው፣ እናንተ ቤት ጉዳይ ነውና የውስጥ ጉዳዩን ትተ ነው የሐዋርያት ሥራ 2 ላይ ያለው እናንተ እኔ ምንም የት ነው የኛ ቤት ታውቀዋለህ? የፕሮቴስታንቱ ማለት ነው። እዛው ተጭኖ አውራ የሚባለው እዛው ነው በሚለው ነው። እሺ ችግር የለውም፣ እዛው አለ ያለህበት አለ። ዞሮ ዞሮ ያው የሐዋርያት ሥራ ምዕራፍ 2 ላይ
ያለው ልሳን አዎ ሰዎቹ የገዛ ቋንቋችንን ብለዋቸዋል። ለተናጋሪዎቹ አዲስ ነው አይደለም? ሶፊ ሚዩት ነው እያወራ ከሆነ እሺ ቴንክ ዩ ገባኝ። ለተናጋሪዎቹ አዲስ ነው። ወደ የቆሮንቶስ 14 ስንመጣ የሚተረጎመው ልሳን ለተናጋሪው አዲስ ነው አይደለም? ኦፍ ኮርስ አዲስ ነው እንጂ ስንት አዲስ ልሳን ይገለጥለታል አንድ ሰው? እንደተቀበለው ነው ማለት የተለያዩ ልሳኖች ናቸው የሚመጡለት ወይስ በቃ የሰው ቋንቋ ነው እና ለሱ አዲስ ቋንቋ ነው፣ ለሰሚው ደግሞ ይተረጎምለታል። ለተናጋሪው ግን ያ ልሳን የሰው ቋንቋ ነው ማለት ነው አይደል? ቴንክ ዩ። እንደዛ ከሆነ የሚተረጎም ከሆነ አሁን ማለት ነው። ካልተተረጎመ እሺ አይተረጎምምማ አላልክም እኮ አንተማ። ቃዶሽ ግን ማይተረጎም አለ እያልን ነው እንዴ? የማይተረጎም ከሆነ ምንድነው? አላልኩም። ለምን ተዋሻለህ? ይባ ቅድም ምንድነው ያልከው? ተረጎም ማይተረጎም አለ። አይ አይደለም፣ የሚተረጎም ካለ ይተረጎማል። የሚተረጎም ሰው ከሌለ ምንም ጸጋው ካልተሰጠ አይተረጎምም ነው ያልኩት። ማይተረጎም ከሆነ እኮ አይነገርም እያለ ነው ጳውሎስ ወዳጄ። ማይነገር ላይ እኮ አናወራ ማለት ነው። ጳውሎስ እኮ እዛ ክፍል ላይ ያለው ልሳን ያለው ሲጀመር የመተርጎም ጸጋ እንዲሰጠው ይጸልይ ብሎ ያለው። አየህ በሙሉ በዚህ ዓለም ነገር ቋንቋ አይደለም። ግልጽ እኮ ካዶሽ እዚህ ጋር ቁጥር 6 ላይ አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ ብሎ እኮ በደንብ ይናገራል እኮ። 17 ላይ ደግሞ አንብባል። 17 ላይ ምን ይላል? ሲጀመር በአእምሮ አይደለም ልሳን የሚነገረው በመንፈስ ነው የሚነገረው። ስለዚህ ጳውሎስ በአእምሮ እልፍ ቃል በአእምሮ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም ይላል። አዎ አንተ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም ብሎ ካለ በኋላ በልሳን 5 ቃላት ከመናገር ይልቅ በአእምሮ እልፍ ቃላት መናገርን እወዳለሁ ብሎ ነው ያለው። ስለዚህ ሰው ልሳን የመተርጎም ጸጋ ካልተሰጠው የሚያወራውን አያውቅም ማለት ነው። ልክ ነኝ አይደል? አያስተውልም ማለት ነው። በመንፈስ ነው ምስጢርን የሚነጋገረው። ለአንዱ ነው የሚለው እንጂ ሁለቱም አይሰጥም። የመናገርም የመተርጎምም እኮ አንድ ላይ አይሰጥም። እንዴት ነው? አንተ አንድ ሰው አይደለ እንደ እየተናገርክ የምትተረጉም? ሊሰጥ ይችላል። ለአንዱ መናገር ለዛ እኮ ነው ለአንዱ መናገር። ያንተ ሀሳብ እኮ ነው የተምታታብኝ። ሶፊ ምን እያልከኝ ነው? አልገባኝም። የእኔ ሀሳብ አይደለም እንዴ ይሄ እኮ ታብታብ ማድረግ አይደለም። በአንዴ ሁለቱንም አትናገርም፣ ተናግረህም ትተረጉማለህ እንዴ? ኦኬ አጭርና ግን አሁን ለምሳሌ የሐዋርያ ስራና የቆሮንቶስ እንደሚለያይ የምታውቀው እንዴት ነው መሰለ? ሐዋርያ ስራ ላይ የተነገረው ልሳን ለሰው ነው የተነገረው። በቆሮንቶስ ላይ የተነገረው ልሳን ለእግዚአብሔር ነው የሚነገረው። በቃ ፔሪድ አልቋል። ቀጥሎ ያለው ነገር ነው የምንወያየው። እግዚአብሔር ምን ብለህ ነው? እሺ በቃ አንድ ምሳሌ ንገረኝ። ለእግዚአብሔር ምን ብለህ ነው የምንነገረው? በልሳን እንዴት ነው የምንነግረው? ምን ትለዋለህ? ያው ልሳንን ስታወራ ከእግዚአብሔር ጋር ነው የምትነጋገረው። በራሱ ቋንቋ እኮ መናገር ትችል ነበር። ለምንድን ነው እግዚአብሔር ሌላ ቋንቋ የሰጠን አንተን? አይ አስባል ምን ብለህ ነው የምትናገረው? ምን ቆይ ንገረኝ። አይደለም ለእግዚአብሔር የምትነግረው ያንተን የልብህን ሀሳብ፣ ጸሎትህን፣ ምስጋናህን ነው የምትነግረው በልሳን ወይስ ደግሞ ምስጋና ነው ወይስ ጥያቄ ነው? ምን እያልከው ነው? እሺ ንገረኝ። ስታስተላልፍ ወደ እግዚአብሔር የምታደርሰው ነገር ምን እያልከው ነው? አታውቅም እኮ ጸጋ ካልተሰጠ እንዴት የመተርጎም ጸጋ ካልተሰጠ እንዴት ነው የምታውቀው? አታውቅም እኮ ነው ያልኩህ። እና የማታውቀውን ነገር ነው ከእግዚአብሔር ጋር የምታወራው? በመንፈስ ቅዱስ ነው የሚረዳ። አንተ በመንፈስ ቅዱስ እርዳታ እኮ ነው ከእግዚአብሔር ጋር የምትነጋገረው። ችግር የለም። ከመጽሐፍ ቅዱስ ክፍል አንዱ ሐዋርያ ወይም ካሉት ቅዱሳንም ምናምን አንዳቸው ከእግዚአብሔር ጋር በልሳን እያወሩ ምን እንደማያወሩ እንደማያውቁ በግብር ውጣ የሚናገሩ አንድ ሰው ከዚህ ጥቀስልኝ። አንድ ሰው ኦኬ። አንተ አሁን እያልከኝ ያለው አልገባኝም። አሁን ሰው የሚያወራው ነገር በተለይ በልሳን ሲያወራ በቆሮንቶስ ቤተክርስቲያን ላይ እንደተጠቀሰው አይነት ልሳን ሲያወራ በአእምሮ የሚያውቀውን ነው እያወራ ያለው ነው የምትለው ወይስ እንዴት ነው? አልገባኝም። አንተ እኮ ነው የማያውቀውን ነው የሚያወራው ያልከው። በአእምሮ አይደለም በአእምሮ አይደለም ማለቱ ምን ማለት ነው? በምን ነው ታዲያ? በልብ በመንፈስ። አዎ በመንፈስ ከእግዚአብሔር ጋር ምስጢርን ትነጋገራለህ።
እኮ ምን እያልክ እንደሆነ አይተረጎምም ነው አንተ የምትለው ማውራው ነገር። አስተርጓሚ ካለ ይተረጎማል። አስተርጓሚ ከሌለ እንዴት ነው የሚተረጎመው? ለዛ እኮ ነው ሊሳን የመተርጎም ጸጋ የተፈለገው። ለዛ እግዚአብሔር ለአንዱ ልሳን የመናገርን ጸጋ ይሰጠዋል፣ ለአንዱ ደግሞ በዛ ልሳን የተነገረውን እንዲተረጉም ይሰጠዋል ማለት ነው። እሺ አንተ ስትናገር ለእግዚአብሔር ነው። ቆይ አይደለም ሳሙኤል የሚናገር ቋንቋ ቢሆን ኖሮ የተማረ ሰው እንጂ ገባኝ። ይኸውልህ አስተርጓሚ ካለ የምትል ቆይ ይኸውልህ ካዶሽ አስተርጓሚ ካለ የምትለው ነገር አስተርጓሚው የሚተረጉ እሺ ይኸውልህ እኔ እንድትመልስ ነው እድል ልሰጥ ነው። አንተ የምትናገረውን ነገር ያ የሚተረጉመው ሰው ለእግዚአብሔር ነው የሚተረጉምለት ለጉባኤው ነው የሚተረጉምለት? እስቲ ንገረኝ እሱ። ኦኬ በጉባኤ መካከል ነው እሱ። በጉባኤ መካከል አንተ ዝም ብለህ ስታወራ ሰው መንፈሳዊ ነገር ያልተረዳ ሰው ከውጭ አንተን አይቶ ምን ይላል? ይሄ ያበደ ነው ምናምን ብሎ ነው የሚለው። አይረዳም። ለዛ እኮ ነው ጳውሎስ በጉባኤ መካከል ስታወሩ ድምጻችሁን ቀስ ብላችሁ አውሩ ብሎ ያለው። ልሳኑ የሚተረጎመው ለእግዚአብሔር ነው። ሲጀመር እኮ ልሳን የሚሰጠው እኮ ለግለሰብ ለጉባኤው ነው የሚተረጎመው። ንገረኝ። ጳውሎስ እኮ እዚህ ክፍል ላይ ቆሮንቶስ ላይ ኮምፔር እያደረገ ያለው ልሳንና ትንቢትን ነው እንትን እያለ ያለው። አየ ያነጻጸር ያለው ለምንድን ነው? በጉባኤ መካከል በልሳን ከመናገር ይልቅ ትንቢት መናገር ይሻላል ብሎናል። ምክንያቱም በትንቢት የምትናገረው በተገለጠ ቋንቋ ስለሆነ ሰዎች በሚያውቁት ቋንቋ ስለሆነ አንተ የምትናገሩን ይሰማሉ። በልሳን ስታወራ ደግሞ ሳሙኤል የሚነገር ቋንቋ አይደለም። ምክንያቱም በመንፈስ ቅዱስ ነው ያ ቋንቋ የሚሰጥ። አንተ ከክርስቶስ ጋር ራስን እንድትታነጽበት ኮንታክት። ኦኬ አልጨረሱም። ስለዚህ ከእግዚአብሔር ጋር ሶፊ ሄዳ ፈለገ በቃ አዎ፣ ቀጥሉ። ዮባ ያደክማል ይሄ ልጅ፣ እኔ እንደሆነ አልችለውም። አዎ ለፓስተሩ ያልሆነ ለማ ለማን ይሆናል ብለህ ነው? እሺ እንደሱ አይደለም። አይ ለጨዋታ ነው። እሺ አንዴ ቪዲዮ ላሳይ በማርያም አታሳይ። አሁንም ተውቶ አታሳይ። እኔ ላሹፍ አይደለም ያልኩት። እዩ ለማንኛውም ከቪዲዮ በፊት ግን ፈለገ ከቪዲዮ በፊት እኛ እናሳየው አይደለም። እኔ አሁን ጥያቄ ያለኝ ለዮባ ብዙ ቆይ አንዴ ካዶሽ አንዴ ትጠይቃለህ። ቆይ አንዴ የሆነ ነገር ይላል አይደለ? እሱ ባብሊንግ ይባላል። መክሪ ለቪኒሚን ታራላባሽ ክራባባባ ለምሳሌ በለድ እሷን አይደለም ባብሊንግ ይባላል። ፈለገ ሰማን እኮ በቃ ፈለገ ይሰማል። ምንድን ነው እሱ? ምንድን ነው የሙጥቁላ ማክሪል ቪኒሚን ተረለበሼክ ረለበባ ኢለቨና ማንተር ዶና ማሼክ ረቤቤቤቤቤቤ የሰማይ ቋንቋ ያክራዶሳቲ ይቅርታ ዮባ፣ ይሄን ብቻ ነው ማሳየት የፈለኩት። ችግር የለም። አሁን ለዮባ ጥያቄዎች አሉ፣ ይመልስልኛል። ኦኬ እስካሁን ጠይቀኛል። አሁን ልጠይቀህ ፈቃደኛ ነህ? ዮባ ይሰማል? ዮባ ቆይ ዮብ ይመለሳል። ኦኬ ለአንተ መዝሙር ያደርግ ማይክል ሚት አድርገው። ቅዱስ ለምንድን ነው የማደርገው? ልታስወጣኝ? ማይክል ሚት አድርገው። ልታስወጣኝ ስለከፈትኩት ማይክል ሚት አድርገው። እንዴ አካኪ ዘራፍ ትላለህ እንዴ? ጠይቀኛል። ልጠይቃለህ እንዴ? ማይክል ሚት አድርገው። ያው ስሙ ሊያስወጣኝ። ማይክህን ሚውት አድርግ። ማንም አይደርስልህም። እኔ ከፈለኩ አስወርዳለሁ፣ ከፈለኩ አስገባለሁ። ያው ሊያስወጣኝ ላይ ብለህ ባለስልጣን ነኝ እኔ ላይ ወዲህ ከፈትኩ። አንድ ጥያቄ አትመልስ። ማይክህን ሚውት አድርገው። ማይክህን ሚውት አድርገው። ምን አይነት አዝግ ሰው ነው ባካችሁ?
እሺ ያሬዶ እንዴት አለ? ሰላም ብያለሁ። ዲያቆን ሰላም ኖት? ይበረታሉ? ደግ ኖት? እግዚአብሔር ይመስገን። አይ ቀስሷል ምናምን ብለውኝ አይ በህልማቸው ነው እንግዲህ ተኝተው አልተነሱም፣ ገና ናቸው። እዮባይ ሰላም ብያለሁ። ሁላችሁንም ሰላም ብያለሁ። ቃዶሽንም ሰላም ብያለሁ። ወንድማለም እታች ያላችሁ ክርስቲያናትና ወንድሞቻችንም ሁላችሁንም ሰላም ብያለሁ። ተሽሎሃል ይላላችሁኝ? ያው ደህና ነኝ። ጉንፋን ነገር ይዞኝ ነበርና ለዛ ነው ደህና ነኝ በጣም። ሁላችሁንም ግን ሰላም ብያለሁ። እግዚአብሔር ያክብርልኝ። በውስጥም ለጻፋችሁልኝ አመሰግናለሁ። ክብር ይስጥልኝ ብያለሁ። ዲያቆን እንዴት ኖት? ጾም እንዴት ነው? አገልግሎት የጾም እንደምታየው እያከሳን ነው ያሬደው። ያው እንደምታየው ተወለታች ይሆነ ነው። አይ ጥሩ ነው ያሉት እርስዎ በጣም ያሬዶ። ወይ በእኛ ስንት ነው ማለት ነው ጉንፋን? አሁን በእኛ ሲተረጎም ስንት ነው ማለት? በዶላር ነው ብዬ ነው። ምንዛሬው በውጭ ነው በውስጥ? አይ በውስጥ መቼ እንትን ብሎ ነው ባለፈው ትዝ ይልሃል? እነ ማናቸው እነ ጋዲሳ ውጣ የታሉበት ጊዜ እኔ ደግሞ እግዚአብሔርን የሆነ ውሻ ምናምን አጠገብ መጥቶ እያባረርክ መስሎኝ ነበር። ለካ ላይ ብሎ ያለው እግዚአብሔርን የዛለታው እንደዚሁ ነው። የዛለታው እንደዚህ ነው። እና የዛን ጊዜ በቃ እንዴት እንደሆነ አላውቅም፣ ብቻ ቤቴን ከፍቼ በኋላ ነው እነሱ ሀሳባቸው እንዲጨርሱ ከፍቼ በቃ መናገር አቃተኝ እና በዛ ነው ሰው የሚያወቀው ይመስለኛል። አሁን ግን ደህና ነኝ። ያው የሆነ ፍን ማለት ነገር አለው፣ ግን ደህና ነኝ። ከቃዶች ጋር የተወሰነ እንትን በል ይለቃል። ያገባ ሰው እኮ ጉንፋን አይዞም ይባላል ብዙ ጊዜ ያሬደው። እንዴ ኧረ ይዟል እንዴ ሞቅ አድርጉት እንጂ ቤቱ ብዙ እንትን አለ እኮ ብዙ የትንፋሽ ኧረ ይቅር እና እንደ ቤት ሰላም ነው አይደል? ሁሉ የሌለ መስበር ጣስም ስሜት አይሆንም። ቃዶሽ እኔ አንድ ያልገባኝ ነገር ቃዶሽ ሰላም ነው አለ? ሰላም ነው። እንዴት ነው መዝሙሪ? እግዚአብሔር ይመስገን። እስካሁን አንድ ሰዓት ምናምን ስጠይቅ ነበርና አንድ ጥያቄ እንኳን አልጠየቋቸውም እና አሁን አንድ ጥያቄ ብቻ መልሱልኝ እና ከዛም በኋላ እንቀጥላለን። ችግር የለውም። እሺ ጥያቄያቸው ፕሮግራማቸው እንደሆነ አላወኩም። እሺ አቅርብና እዮባም አለ እኔም አለው። ኦኬ ጳውሎስ እዚህ ክፍል ላይ አሁን ልሳን ሳወራ በአእምሮ አይደለም በመንፈሴ ነው የማወራው ብሎናል እና ምን ማለቱ ነው? በአእምሮ አይደለም በመንፈሴ ነው የማወራው። እሺ ሲጀመር እኛ የምናምነው ልሳን ማለት አይደለም ጳውሎስ ያለው ኦኬ እሺ እኮ ልመልስልህ። እኛ የምናምነው መሰለህ ልሳን አሁን እናንተ የምትናገሩት ቋንቋ የማይታወቅ ቋንቋ አይደለም፣ የሚታወቅ ቋንቋ ነው ብለን እናምናለን። በቆሮንቶስ ቤተክርስቲያን የተለያየ ቋንቋ ይናገሩ ነበር። ያ ቋንቋ ግን የሰው ቋንቋ ነው፣ ሰው የሚሰማው ነው። ግን እዛ የነበሩት ተናጋሪዎች፣ ሰሚዎች የትውልድ ቋንቋቸውን ስለማይሰሙ አይረዱትም ነበር። ስለዚህ መተርጎም ያስፈልገው ነበር ማለት ነው። ስለዚህ ቅዱስ ጳውሎስም በአእምሮ አያስተውለውም በመንፈስ ግን ሲል አንደኛ ከእግዚአብሔር መንፈስ ቅዱስ ሰርቶ ነው ጸሎት የምትጸልየው። መቼም ዝም ብለህ ከገዛ ፈቃድ የምትጸልየው። ለዚህ ነው ሮሜ 8 ላይ መንፈስ እንዴት እንደምንጸልይ አናቅምና ያግዘናል ይረዳናል እንደሚለው ማለት ነው። ስለዚህ ዝም ብሎ በአእምሯችን ዝም ብሎ ከስጋና ከደም ሳይሆን መንፈስ ቅዱስ ገልጾልን ረድቶን አግዞን የምንጸልየው መንፈሳዊ ኮኔክሽን ነው ከእግዚአብሔር ጋር። ስለዚህ ያን ማለቱ ነው እንጂ የማይታወቅ ቋንቋ ነው የማላውቀው ምን እንደማወራም እንደምለምን ማውቀው አይደለም ማለቱ አይደለም። በመንፈስ ነው የምትናገረው ትንቢቱን ወይስ በአእምሮ ነው የምትናገረው? መንፈስ ቅዱስ ካልሰጠ በስተቀር ትንቢት መናገራችንን ሲጀመር አይደለም። አይ ነው እሱማ አውቃለሁ፣ ግን በመንፈስ ነው የምትናገረው ወይስ በአእምሮ ነው? ያሬዶ ወደ ርዕሱ አሁን ፈቀድክለት። አየህ ወደ ርዕሱ በፕሮቴስታንት ቀጥሉሻ እንደ ፈለገ ያንዴ ነው ወይስ አይደለም ነው? አልመለስኩልኝም እኮ ቀጥል። አሪፍ ነው። ቆይ አንድ 15 ደቂቃ ስጥኝ ብዬ ነው። እሺ ችግር የለም። እሺ እዮባ ቀጥል አንዴ። ኦኬ ዮባ አሁን ስለ ጳውሎስ ላይፉን እኮ የከፈትኩት እኔ ነኝ እኮ። እኔ ድል ስጠው እኮ ተረጋጋ። ምን እሺ ጸብጸብ እሺ ወይስ ፍቅር እሺ? ቅዱስ አይደለም ጥያቄ ብቻ አንድ ግልጽ ያለው እኮ ተረጋጋ። እኔ ነኝ አሁን እኔ
ቢያንስ ለያሬዶን እንኳን አይ ርዕሳችን እንዲህ ነው ስል እንኳን ያሬዶ እንኳን አድምጦ እኮ ማይኩን ተደረገ ምናምን 5 ደቂቃ ስጡኝ ምናምን አለ። ለምን አትረጋጋም? ለምን መረጋጋቱ ያልፈጠረብህ ብራዘር? ጸብጸብ እሺ ወይስ ፍቅር ፍቅር እሺ ይላሉ ኮሜንት ላይ ዳውን እሺ እያሉሽ ነው። እና ቅዱሴ ተረጋግተን እናውራ እሺ። ኢዮባ ኔትወርክ ይዞት ሊሆን ይችላል ወይ ሊኖር ይችላል ላይኖር ይችላል። ለዛ ነው ኢዮባ አለ አለው መሀል ላይ ሄዳል ይመጣል ግን አለው። ቀጥል በቃ ከወንድማችን ቅዱስ ታካሚ አለ። እሺ ቅዱስ እሺ ልሳን በአእምሮ ነው ማነው? ትንቢት በአእምሮ ነው ወይስ በመንፈስ ነው የሚነገረው? በአእምሮና በመንፈስ የሚለው ገብቷል መጀመሪያ። ችግር የለውም እሱን ተውና ጳውሎስ እዚህ ክፍል ላይ ቆሮንቶስ 14 ላይ ትንቢትንና ልሳንን ስለ ትንቢት አይደለም ዮባ ስለ ልሳን ነው። ኦኬ አውቆ ስለ ልሳን ነው። ግን አሁን ወደ ሐሳባችን እኔ ዮብን ላስታውሰው ብዬ ነው። አይ እሺ ቁጥር ስንት ላይ ላንብብልህ? እዛው ላይ እየተረዳ ነው እንድንሄድ። ቁጥር አሁን ለምሳሌ ትንቢት ይሻላል ብሎ ከልሳን ጋር እያነጻጸረ እየተናገረ አይደል? ስለዚህ ቁጥር ስንት ላይ ቁጥር ስንት ላይ? ኦኬ ቆይ አንዴ ላውጣለሽ ቁጥሩን። እሺ ቆይ ኦኬ አሁን ለምሳሌ በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ግን ማህበሩን ያንጻል ይላል ቁጥር 4 ላይ ማለት ነው። እሺ ኦኬ ሁላችሁም በልሳኖች ልትናገሩ ወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ። ማህበሩ ይታነዘን ንግግሩ ባይተረጎም በልሳኖች የሚናገር ትንቢት ከሚናገር ኦኬ በልሳኖች ከሚናገር ትንቢት ቢናገር ይበልጣል ይላል። አዎ ስለዚህ ለምንድን ነው ጳውሎስ ትንቢትን እየመረጠ ያለው? ቀጥሎ ደግሞ ምንድነው ልሳን በአእምሮ አይደለም ስላልተተረጎመ። ኦኬ ስለዚህ በአእምሮ ነው ወይስ በመንፈሱ ነው የሚያወራው ትንቢትን? አይታል እዚሁ ላይ አንብብልኝ። በአእምሮና አይደለም እዚህ ጋር የለም እኮ ግን በአእምሮ ነው ወይስ ከሌለ ያዘው ለራስህ። በቃ እዚህ ላይ የለም ብለህ ካሰብክ ለራስህ ያዘውና የተጻፈው ላይ ጠይቀኝ። ኦኬ ትንቢትሽ በተገለጠ ቋንቋ ነው ወይስ ባልተገለጠ ቋንቋ ነው? ምን ማለት ነው የተገለጠና ያልተገለጠ ቋንቋ? ቀጥሎ ባለው የተገለጡ ቋንቋዎች ብሎ ይላልና ትንቢት በተገለጠ ቋንቋ ሳሙኤል የሚነገር ቋንቋ ነው ወይስ የቱ ጋር የተገለጠና ያልተገለጠ? እሱ ቆይ 9 ያለው ላንብብልህ። እንግዲህ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርጎ ያስተውላሉ ይላል። የተገለጠ ቃል ነው እንጂ የተገለጠና ያልተገለጠ ልሳን ይላል። አይ ስለ ትንቢት ጋር እኮ እያነጻጸረ እኮ ነው እዚህ ክፍል። አታነጻጽር። ያልተገለጠና የተገለጠ ልሳን ነበር ያልከኝ። የተገለጠና ያልተገለጠ ልሳን አይልም፣ ቃል ነው የሚለው አይደል? የተገለጠው ቃል ነው የሚለው። ስለዚህ ያልተገለጠ ልሳን የሚል የለም ማለት ነው። የተገለጠውን ቃል በአንደበት ባትናገሩ ይላል። ሰዎች የምትናገሩን እንዴት አድርጎ ያስተውላሉ ይላል። ስለዚህ ልሳን በተገለጠ ቋንቋ ነው ባልተገለጠ ቋንቋ ነው? ሳሙኤል የሚነገር ቋንቋ ነው ሳሙኤል የማይነገር? ባልተገለጠና በተገለጠ ቋንቋ አይልም። ኦኬ የግድ ቋንቋ ማለት አለበት? ቃል ማለት ቋንቋ? አዎ ማለት አለበት። ቃል ስለሚለው ከሆነ የተገለጠ ቃል ማለት ለሰዎቹ የተነገረ ቃል ሰዎቹ የሚረዱት ማለት ነው። እንዲሁ እናንተ ደግሞ የተገለጠውን ቃል አለ የሚነገረውን ቃል ማለት ነው በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ያ የተገለጠውን ቃል ባትነግሯቸው ሰዎቹ ያው ውስጥ አይመረምሩም አይደለ? ካልነገራችኋቸው እንዴት አድርገው ያስተውሉታል? ለንፋስ የምትናገሩ ትሆናላችሁ። ስለዚህ ለሰዎቹ በሚገባቸው ቋንቋ ካልደረሳቸው ቃሉ ቢገለጥም እነሱ ጋር ትርጉም አልባ ይሆንባቸዋል ነው። የምታወራውን እያወቅከው ቢሆን አሪፍ ነው። ቃሉ ዝም ብሎ ለመጠየቅ ብቻ እንዳይሆንብህ። አይ ማወራውን እያወቅኩ ነው እኮ። ለዛ ከሆነ የሌለ ነገር አትጥቀስ። አሁን ደጋግሜ ያረምኩ እኮ ወዳጄ። እሺና እግዚአብሔር ሌላ ቋንቋ ሌላ ተጨማሪ ቋንቋ ለምንድን ነው የሚሰጠን? ምን ማለት ነው? ሌላ ተጨማሪ ቋንቋ ልሳን በመንፈስ ቅዱስ የሚሰጥ ልሳን ተምረን የምናገኘው ልሳን አይደለም። በዛ እንተማመናለን ሁላችንም። ለምሳሌ መንፈስ ቅዱስ የሐዋርያት ሥራ 2 ላይ ያለውን በቃ የተለየ ነገር አይደለም። የሐዋርያት ሥራ 2 ላይ እሱ ያንተ ነው። ያንተ ነው። የኔን እየነገርኩ ነው። አንዴ እሱን አይደለም እኔ ቆሮንቶስ ላይ ያለውን ነው የምነግርህ። ቆሮንቶስ ያንተ ነው እሱ ቃዶሽ። እኔ እኮ አንድ ነው ብዬ ነው እኮ ማምነው። ያንተ ነው። አሁን አይ እሱ እኮ አይደለም ምናምን ትል ያንተ መረዳት ነው። የኔን ከሆነ የምትፈልገው ግን የኔን ልመልስልህ። ቆይ ከመመለስ በፊት ልጠይቅ አንድ ጥያቄ። እሺ አይ አትጠይቀኝ። ቆይ እኔ ነኝ ጠያቂው
አይ አትጠይቀኝ። እስካሁን እየተጠየቁ መመለስ ፈልጋለሁ። መመለስ ፈልጋለሁ። ግልጽ ጥያቄው ግልጽ እንዲሆንልህ እኮ ነው። ግልጽ ሆኖልኛል። ሐዋርያት ሥራ ላይ የተነገረው ግልጽ ሆኖልኛል። ለሰው ነው ለእግዚአብሔር ነው? ግልጽ ሆኖልኛል። ልመልስልህ። እሺ መልስልኝ። ሐዋርያት ሥራ ላይ የተነገረው ለሰው ነው ለእግዚአብሔር ነው? መልስልኝ። እሱ ምን ማለት ነው? ለሰው ነው ለእግዚአብሔር? ለእግዚአብሔር ነው የተነገረው ወይስ እዛ ጋር የተነገረው ሰዎች ሰምተዋል ወይስ ለሰው ነው ወይስ ለእግዚአብሔር ነው? ጥያቄ አልገባኝም። ቃዱሽዬ ሐዋርያት ሥራ ላይ የተነገረው ልሳን ቋንቋ ለሰው ነው የተነገረው? ሰው እንዲሰማ ተብሎ የተነገረው ወይስ ለእግዚአብሔር ተብሎ ነው የተነገረው? ተናጋሪዎቹ የተናገሩት በሰው ቋንቋ ነው። አሁን የተጻፈው ማለት ነው። ቆይ አንዴ አዳምጥ እንጂ የተነገረው ቋንቋ የሰው ቋንቋ ነው። ይህን እንዴት መረዳት እንችላለን? እዛው ጋር ድንገት የሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሞላው፣ እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው፣ በሁሉም መንፈስ ቅዱስ ሞላባቸው። ሚዩት አድርግና አዳምጥ። በቃ ተመልሶልኛል አልኩ። ልታዘኝም ትፈልጋለህ? ቃዶች ተው እንጂ ሚዩት እንዳታበራ። ሚዩት አልጨረስኩም። ስፈልግ ነው ስጨርስ ነው የምትቀጥለው። አንዴ ልጨርስ። ለምን እንዳስቆምከኝ ስለማቅ ማለት ነው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች። ምኖች? ልሳኖች። ልሳን ማለት ምን ማለት ነው? ቃሉ ግዕዝ ነው፣ ቋንቋ ማለት ነው፣ የሰው ቋንቋ ነው። በሌላ ልሳኖች ይናገሩ ጀመር። ሌላ የተባለው ከምን አንጻር ነው? ሌላ የተባለው ከነሱ አንጻር ነው። ለነሱ ሌላ ነው፣ የማያውቁት ማለት ነው። ለተናጋሪዎቹ አዲስ ነው፣ መንፈስ ቅዱስ የገለጠላቸው። ለሌሎቹስ? እንቀጥል። ከሰማይ በታች ካለ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ፣ እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ። ሕዝቡ ሁሉ ምን ይሰሙ ነበር? በገዛ ቋንቋቸው ሲነገር፣ እነዛ ሰዎች ሲናገሩ ይሰሙ ነበር። ተገርመውም ተደንቀውም እንዲህ አሉ። ምን አሉ? እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉም እንዴ አሉ። በገሊላ ያሉ ሰዎች የነዚህን ቋንቋ አይናገሩም ነበር። ለወትሮ አይታወቅም ማለት አይናገሩትም ነበር። የገሊላ ሰዎች ሆነው እንዴት በገዛ ቋንቋችን ይናገራሉ ብለው ተገረሙ። እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን አሉ። ከዛስ አገራቸውን ይዘረዝራል። የጳርጤና፣ የሜድ፣ የኢላሚጢዎች ሰዎች በሁሉም ወንዝ መካከል በይሁዳ በቆጶዲያ ያሉ እያለ ይቀጥላል። እስያ ያሉ አይሁድ ወደ ይሁድነት የገቡም አሉ እያለ ይቀጥልና እንደዚህ ይላል። የእግዚአብሔርን ታላቅ ስራ በልሳኖች ሲናገሩ እንሰማለን። ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆናል አሉ። ምን ይሆናል እያሉ ተነጋገሩ ይላል። ስለዚህ እነዚህ ሰዎች ምንድነው የሰሙት? የገዛ ቋንቋቸውን። ለተናጋሪዎቹ ምንድነው? አዲስ። ይሄ ቋንቋ መንፈስ ቅዱስ የገለጸላቸው ነው። የገለጸላቸውም ለምንድነው? ወንጌልን እንዲያሰፉ ማለት ነው። ጨረስኩ። ኦኬ፣ በቃ አሪፍ መልስ ነው የመለስክልኝ። ቴንክ ዩ። እሺ፣ በቃ ሌላ ጥያቄ ልጠይቅ እና በቆሮንቶስ ላይ የተነገረው ልሳን ለሰው ነው ወይስ ለእግዚአብሔር ነው? እዛ ክፍል ላይ እሺ፣ የቱ ቁጥር ስንት ላይ? ቁጥር 2 ላይ። ቁጥር 2 በልሳን የሚናገር ሁላችንም ስሙ ነው እያልኩ ያለሁት። እሺ በልሳን አሁን እዚህ ጋር በደንብ አድርጋችሁ ስሙ። እየተናገረ ያለው ስለ ልሳን ነው፣ ማለትም ስለ ቋንቋ። ስለዚህ ቋንቋ ግን ግላይሶሊያ ነው የሚባለው፣ ማብራሪያ ይሰጣል። አዳምጣ። ቋንቋ አይደለም፣ ቋንቋ እኛ የምናወራው አይደለም። ልሳን ግላይሶሊያ ነው በእንግሊዝኛ አይደል? ማን በግሪክ ምን ማለት ነው? ቋንቋ አይደለም፣ እኛ የምናወራው ቋንቋ አይደለም። ቋንቋ አይደለም። ያ እሺ፣ ማን የሚያወራው ቋንቋ ነው? ግላይሶሊያል ተብሎ የተባለው እዛ ክፍል ላይ ቋንቋ ነው። እዛ በግሪክ እንደዛ ተብሎ እና ምንድን ነው? እሺ ጎይድ ቀጥል። አመጣለሁ፣ ችግር የለውም። ቆይ ምንድን ነው ታዲያ? ጠያቂው ነኝ እኮ ምንድን ነው? ጠያቂው ነኝ አልኩህ። ቀጥል። እሺ አንተ የተጠየቅከውን መልስ እኮ። የተጠየቅኩትንማ ልመልስ ነው፣ ግን መሀል ገብተህ ሌላ ነገር ስላወራ ምን ማለት ነው አልኩ። ትመልሰዋለህ? ልሳን ማለት ነው። ልሳን ስል ያው በአማርኛ አቻ ቃሉ ምናልባት እንትን ባይልም ያው ሰው በግሪክ ልሳን ማለት ምን ማለት ነው? ቆይ በአማርኛ ቋንቋ ልሳን ማለት ምን ማለት ነው? ቃል እሺ፣
ልሳን ማለት እኮ በግሪክ ቋንቋ እኮ ነው። ቋንቋ ለምንድን ነው ቋንቋ አይደለም አልከኝ እኮ እኔ። አሁን እኮ እየተናገድከው ነው የሆነብኝ። ልሳኑ ቋንቋ ነው እኮ ግን ሳሙኤል የሚነገር አይደለም ነው። እዛ ቆሮንቶስ ላይ ግላይሶሊያል ተብሎ የተባለው። እሺ ቀጥላው። አያስቅም። አይ ቀደም አንዴ ቋንቋ አይደለም ብለህ ተከራከርከኝ አይደለም? ቋንቋ አይደለም በግሪኩም እኮ ግላሶሊያ ነው የሚለው ወዘተ ምናምን ብለህ አልክ። ታዲያ ምንድነው ስል ቆይ አንዴ ወዳጄ ምንድነው ተለየ ነገር ካለው ማስረጃው ታሳይኝ ሲ አለውኝ አለው። እሺ አሁን ተመልከቱ፣ የግዕዙን ተርጉመን ቋንቋ ብለን ስናወራ እዛን አይደለም ግሪኩ እንደዛ አይደለም አለ። እሺ እዚህ ክፍል ላይ ያለው ቃል ልሳን ተብሎ የተተረጎመው በግሪከኛ ግላሶሊያን የሚለው አልከኝ። ቋንቋ በግሪክ ምን ማለት ነው? ቋንቋ ወይም ልሳን በግሪክ ምንድነው ተብሎ የሚጠራው? ቋንቋማ በግሪክ ሎጎስ አይደል ይባል። ቃል ምንድነው? ሎጎስ አይደል? ቋንቋ ሎጎስ ቃል ምንድነው በግሪክ? እሺ አውጣና ሳይ ሎጎስ ቋንቋ ነው። ቃል ምንድነው በግሪክ? ስለ ቋንቋ ምንድነው ተብለን የተጠየቀው ቅዱስ? ቋንቋ በኦሮምኛ ማለት ነው። አውጣ ቋንቋ ውስጥ ነው የሚባለው ግሪክ። እሺ አሁን እሱን ተው። አሁን ጥያቄውን መልስ፣ ችግር የለም። አሁን እሱን በሌላ ቀን። እሺ አረ ኔትወርክ በጌታ ስም አይ መልስልን። ና ክፈትና ሳይ እንጂ ትልቁ ላይ አድርገው አንዴ። ቋንቋ በግሪክ ሎጎስ ነው የሚባለው ብሏል። አውጣ ወዳጅ። አሁን ስለ ቋንቋ አይደለም እኮ ያወራን ያለ ነው። ቋንቋ በግሪክ ሎጎስ ነው የሚባለው ብሏል። አውጣና ሳይኝ እባክህ። ኦኬ አሁን ስለ ቋንቋ አይደለም ስለ ልሳን እኮ ነው ያወራን ያለ ነው። አሁን እኔ ስለ ቋንቋ አይደለም ስለ ልሳን ነው። ስለ ልሳን እኮ ነው ያወራን ያለ ነው። ለምንድን ነው ስለ ቋንቋ አይደለም ስለ ልሳን አይባልም? ሁለቱም ያው ነው ወዳጄ። አሁን ይኸውልህ አቻካል ስለጠፋ አይደል? ከቋንቋ ላይ አይ ስለጠፋ አይደለም። ማታውቀውን አትቀባጥር እባክህ። ለምንድን ነው ስለጠፋ ሳይሆን ትርጉሙ ስለሆነ ነው። አሁን እንዲያርግልኝ ቃዶሽ ወንድሜ፣ ለምንድን ነው እና በግሪክ አንጣ ቃዶሽ በግሪክ ቋንቋ ሎጎ እንደሚባል አውጣና አሳየኝ እባክህ። ለእሺ እየመለስኩልህ እኮ ነው። ለምንድን ነው የግዕዝን ቃል የተጠቀሙት ቋንቋ ለሚለው ነው እኔ ሐሳብ። ቋንቋ ማለት ይችሉ ነበር እኮ። ለምንድን ነው የግዕዝን ቃል የተጠቀሙበት ምክንያት ንገረኝ። ፈለገ አለው ኔትወርክ አስቸገረ። ኔትወርክ እያስቸገረኝ ነው። እባክህ ቃዶሽ ኔትወርክም እያስቸገረኝ ስለሆነ ትንሽ እንትን አትበልብኝ። አውጣና ክፈትና አሳየኝ። ቋንቋ በግሪክ ሎጎስ ነው የሚባለው ብለሃል አይደለ? አንደኛ ግሪኩን የጠቀስከው ራስህ ተቅለብልበህ ጠቀስከው። ከጠቀስከው አይቀር በላንታ ቋንቋ በግሪክ ሎጎስ እንደሚባል ክፈትና አሳየኝ። ቃል ነው ሎጎስ ብዬ ያልኩት ቋንቋ አይደለም። ማጠየቀ ስለ ቃል አሁን ሰርች አድርጋ መጣ። ስለ ቋንቋ ነው የተጠየቀው። ስለ ቃል የተጠየቀው ስለ ቋንቋ ስትጠየቅ በግሪክ ሎጎስ ማለት ነው አልክ። ስለዚህ ጥያቄው ለምን ነው ማስረጃ አምጣ። እሱን ችግር አመጣለሁ። ይሄን ከመለስልኝ በኋላ ማስረጃ አምጣ። መጀመሪያ ማስረጃ አምጣ። አሁን አምጣ። ይሄን ይመልስልኝ አልኩ። አሁን አምጣ። አይመልስልህም። በመጀመሪያ አምጣ ማስረጃ። ለመሸሽ ፈልጋችሁ ነው ከጥያቄው ልትሸሹ ፈልጋችሁ ማያውቁትን ነገር መፈትፈት። አዎ እየሸሸን ነው። ማስረጃ አምጣ። አይ ለመሸሽ ከፈለጋችሁ እሺ ችግር የለውም። ማስረጃ ቶሎ በል። ማስረጃ ከመለሰ በኋላ አመጣለሁ። ካሜራን ክፈተውና እየሸሻችሁ ነው። ተው በቃ ካሜራን ክፈትና ማስረጃ አምጣ። ማስረጃውን አመጣለሁ። ችግር የለውም። አሁን እየሸሻችሁ ነው። መልስ አይደለም ይሄ የጣሊያን ጦር አይደለም። እዚህ ጋር የምንሸሸው አሁን መልስ ላለመመለስ እየሸሻችሁ ነው እኮ። ካሜራን ክፈትና ማስረጃ አንስጣል። ለምንድን ነው የማትመልሱት እኮ ነው ጥያቄ። ካሜራን ክፈትና ላልከው ነገር ማስረጃ ይሄን ከመለሳችሁልኝ በኋላ ማስረጃውን አመጣለሁ። ማስረጃ አለ ወይስ የለህም ቅዱስ? ከመለሳችሁልኝ በኋላ አመጣለሁ። ማስረጃ አለ ወይንስ የለህም? መጀመሪያ መልሱልኝ።
ማስረጃ አለ ወይስ የለህም? አሁን ራሱ በጣም የሚያሳዝነው ማለት ነው መሳሳቱን አያምንም። እስቲ ቆይ አንዴ ሚዩት አድርግ በእናትህ። ለክርክር ብላችሁ ማለት ነው የሆነ ከሰውነት ተራቱት እባካችሁ። አሁን እንኳን መሳሳቱን አያምንም። ቋንቋ ሎጎስ ነው የሚባለው አለ። አንጣ ሲባል አይ ቆይቶ አሁን ሰርች አድርጎ ምናምን ያመጣውን ቃል ማለት ነው አለ። አሁን መልሶ ደግሞ አመጣለሁ። መጀመሪያ መልሱ ፈርታችኋል። ምን ማለት ነው? አንተው ተሳስተ ስትታረም እንኳን እንዴት አይገባህም? በጌታ ስም ቀጥል ይዋዴሽ። ኧረ እኔ ልቀጥል አይደለም አንብበው በለውና ቀጥሉ። ያው እዚህ ከፍቼዋለሁ። ይዋን መሩታል ከዚህ ሰው ጋር ማውራት። አንብበው በለው። ከኔ ጋር በልሳን ካልሆነ በአማርኛ ራሱ አንግባባ። ምን ይላል እስቲ ቃዶሽ አንብበው። ኦኬ እሺ በቃ ቴንክ ዩ እሺ ስላመጣ አሁን ይቀጥል። በቃ እሱ አንብበው። ምን ይላል? አንብበው። ያ ምን ይቀጥል ነው? በል አንብበው እንጂ። ቆይ እሺ አንዴ ላውጣሽ። ምን ለፊት እኮ አውጥቶልሃል። የሆነ ሁሉ ነገሩ ግራ የሆነ ሰው ቅድም አውጣ ሲባል እምቢ፣ አሁን ደግሞ አንብብ ሲባል ላውጣ። እንብላ ሲባል ምን እንበል ነው አሉ። ከባድ እኮ ነው። ለፌንድ ይሄው አውጥቷል እኮ ቃዶሽ። ጊዜ ለምን ትገልብናለህ እባክህ? አሁን ምንድነው ግሪክ ምናምን ማለት በጣም የአዋቂነት ምልክት አድርገው ስለሚያስቡት ከዛ እና እሺ አስቀየስክ ምትል ተመስገና ግባ። ይሄው ምንድነው ያስቀየስኩት? እኔ ችግር እኮ ነው እና ግባ ይሄው ስቤያለሁ እና ተሯሩጦ ግሪክ ምናምን ራሱ ይክፈት ትልቁ ላይ ይሁንና ታሽ ከዱስም በትልቁ ላይ እናርገው። ሊከፍት ስለሆነ እናርገው። እሺ እስከዛ እዚህ ውስጥ ያላችሁ ቶች ወንድሞች ገስ ላይ ሮሃብ ዲኮር እና ዌዲንግ ፕላነር የሚል የቲክቶክ አካውንት አለ እና ምናልባት ፎሎ ያላደረጋችሁት ካላችሁ እዚህ ውስጥ ሁላችሁ ፎሎ አድርጉት። አካውንቱ 700,000 ፎሎወር የሚገባ ከሆነ ለኦርቶዶክስ የወጣት ጉባኤያችን የ1 ሚሊዮን ብር ቻሌንጅ ተሰጥቶናል እና በዚህ አጋጣሚ ሁላችሁም አካውንቱን ፎሎ አድርጉት። እሺ ሁላችሁም አካውንቱን ፎሎ አድርጉት። ወይ ቅዳ በጣም ደግሞ ግሪክ ቋንቋ እንደሚችል እኮ በጣም ብዙዎች ይመሰክሩለታል። ይዋ በጣም የሚገርም ነገር በጣም ብዙ ፕሮቴስታንቶች በቃ ቅዳ በግሪክኛ የተወሰኑ ነገሮችን ስትናገር ዋው ነው የሚሉት። አይ እግዚአብሔር ሰው ይሄ ልጅ ትቶን ሄደ እንዴ? ምን እሺ ነው? አይ መልስ እኮ እየጠበቅኳችሁ ነው። ላመጣ ነው። ምን አይነት ሰው ነው? በጌታ ስም እየጠበቅኩ ነው ይላል እንዴ? ላመጣ ነው። ታችድ ቅዱስ ኧረ በጣም ነው እኔ። እሺ አንድ ነገር ላሳያችሁ። ያለማፈሩ ማለት ነው። ልክፈት ብሎት አሁን ይዋድን ከዛን አንጣንጂ ይባል እየጠበቅኳችሁ ነው። እዩ የነዚህ መጨረሻ ማለት ነው። አሁን ልሳን በሰዎች መካከል የሚነገር ከሆነ መተርጎም አለበት ይላል ጳውሎስ። እንደዛ ካልሆነ ማይተረጎም ከሆነ እብድ ነው ይሏችኋል። የሚባለውን ነገር ተናጋሪው ምን እንደሚል አድማጩ ካልገባው እንግዳ ይሆንብኛል፣ እኔም ለተናጋሪው እንግዳ ሆንበታል ይላል ጳውሎስ ማለት ነው። ይህን ይናገራል እና እነዚህ ሰዎች ይሄ የልሳን ልምምድ በጣም አጋንንታዊ ነው። በነገራችን ላይ ቀላል ነገር እንዳይመስላችሁ የዝም ብሎ ጳራራም ጨራራም እንደማለት እንደዛ ቀለል አድርጋችሁ አታስቡት። የመንፈስ ቅዱስ ልምምድ ነው እያሉ በየጫካው ምን አይነት አጋንንታዊ ልምምድ እንደሚያደርጉ ማሳያ ነው። ተመልከቱ። አሁን ያው እንቅስቃሴ እያደረገ
አርጋሴ እያለ ነው። እና ምን እያለ ነው? ምንድነው አሁን እየተናገረ ያለው? እየተናገረ ያለውስ ለማን ነው? በደንብ አድርጋችሁ ስሙ። ለእግዚአብሔር ነው ከተባለ ያውቀዋል የሚለውን፣ ለሰዎች ነው ከተባለ አንደኛ 2-3 ናቸው። አማርኛም ኦሮምኛም ወላይትኛ ምንም የትኛውም ቋንቋ ያግባባቸዋል። እዚህ ጋር ያሉት ከሌላ ዓለም የመጣ ሰው ስለሌለ ማለት ነው። ምንድነው እዚህ ጋር እየተደረገ ያለው? ተመልክታችኋል? ተራራ ላይ ወጥተው የሆነ ጫካ ውስጥ ሄደው እንደዚህ ይሆናሉ። ጳውሎስ ግን ያለው ምንድነው? እዛው እነሱ የሚጠቅሱት ቦታ ላይ ምንድነው የሚለው? ወንድሞች ሆይ ይላል። አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳን ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ ይላል። በልሳን ብንናገር ትንቢት ከሌለው ትምህርት ካልሆነ ወይም እውቀት የሌለው ከሆነ ምን እጠቅማችኋለሁ? አይጠቅምም ማለት ነው። አይጠቅምም። ነፋስ የሌለበት ነገር እንኳን ዋሽንት ክራርም ቢሆን ድምጽ ሲሰጥ የድምጹን ልዩነት ባይገልጥ በዋሽንት የሚነፋው ወይስ በክራር የሚመታው መዝሙር እንዴት ይታወቃል ይላል። እንዴት ይታወቃል? ምንድነው ትርጉሙ የሚለውን በእነዚህ እንኳን በዋሽንት በክራር እንኳን ማወቅ እንችላለን። ደግሞ መለከት የማይገለጥን ድምጽ ቢሰጥ ለጦርነት ማን ይዘጋጃል? ታውቃላችሁ፣ ድሮ ላይ ጦርነት ሲመጣ መለከት እየተነፋ የጦርነት ነጋሪት ይመታል። ነጋሪትም ይመታል የሚባለው ነጋሪት መለከት ይነፋል እና በዚህ ለጦርነት ተዘጋጁ የሚል መልእክት ይደርሳል አይደለ? የመለከት ድምጽ ባይሰማ ወይ መለከት ባይመታ ለጦርነት እንዴት ሰው ይዘጋጃል ይላል። ምክንያቱስ መልእክት አለው። ድምጹ የያዘው መልእክት አለ። አሁን ቅድም ያሳየናችሁ ድምጽ ምንድነው መልእክቱ? ምንድነው መልእክቱ? ከዛ ይቀጥልና ጳውሎስ ስለዚህ በልሳን የሚናገር እንዲተረጉም ይጸልይ ይላል። በቃ መተርጎም አለበት። ከዛ ደግሞ እንዲህ ይላል። እሺ ይችን ብዬ ጨርሳለሁ። ሌሎች ልሳኖች የሚናገሩ ሰዎች በሌላ አንደበት ለሌላ ሕዝብ እነግራቸዋለሁ፣ እንዲህም ቢሆን አይሰሙኝም ይላል ጌታ ተብሎ በሕግ ተጽፏል። ከዛን 2 ወይም 3 ሆነው ሲናገሩ አንዱ ይተርጉም ይላል። ቁጥር ስንት ላይ መሰላችሁ? እሺ በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋ የሌለው ህዝብ የለም። እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ እሆናለሁ፣ የሚናገረውም ለኔ እንግዳ ይሆናል ይላል። ቀደም ያልኳችሁ ማለት ነው። ጳውሎስ ቋንቋው የሚናገረው እኔ ካላወቅኩት እንግዳ እሆንበታለሁ፣ ካላወቀው ደግሞ እሱም ለተናጋሪው እንግዳ ይሆናልና እኔም እንግዳ እሆንበታለሁ። እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ በቤተ ክርስቲያን ለማነጽ እንዲበዛላችሁ ፈልጉ ይላል ማለት ነው። ከዛን በሁለት ወይም 3 ሆነው ልሳን ሲናገሩ አንዱ ይተርጉም ይላል። ካልተተረጎመ ምን ስለሆነ? ትርጉም አልባ እብድ የሚያስብል ስለሆነ ማለት ነው። ስለዚህ ይሄ እብድ የሚያስብል ነው ማለት ነው። የመጨረሻ ነገር አሁን ይሄ ነው ቋንቋ እያሉ እንትን የሚሉት አይደል? ይሄንን የሚቃወም ደግሞ አንድ ፓስተር አለ፣ ላሳያችሁ። ይሄንን ይቃወማል። ተርጉምልን አለ እንጂ ልሳን አትናገር አላለ። ተርጉም ነው ያለው። ከዛ ደግሞ ትርጉም ደግሞ ከሌለ እዚህ አትጩህ አልን እንጂ መጽሐፉ ላይ እንዳለው ነው ያስተማርነው። ማይተረጎም ከሆነ ማህበር ላይ ዝም ይበልና ለራሱ ይናገራል። በቃ ዋጥ አርጋትና የነቢያት መንፈስ ለነቢይ ይታዘዛል ብሏል። እዚህ ልትፈነዳ እንኳን ብትል ዋጥ አርጋ ስትወጣ ከመንገዱ መጀመር በቃ ከበሩ ጀምሮ ዛጋ ስደርስ በቃ
ባሳሻታና ማክሮባ ጃላባዲያስ ይራማንዶና ማክሬ በጀላዲያስ ሰራባ ጃላማንዶ ይራባሻላ ባዳና ማክራባ ጋላባዲያስ ብለህ ተንፍስ። ይህንን መመሪያ የሰጠን ማን ስለሆነ ነው? ጳውሎስ እንዳትለኝ። ጳውሎስ ይህንን ትእዛዝ የሰጠኋችሁ እኔ ከጌታ ተቀብዬ ነው። በማህበር ላይ በልሳኖች የሚናገር ሰው ቢኖር 2 ወይንም 3 እንዳለ ብትጮሁ ግን እብዶች ናችሁ። እኔ ነኝ ያልኩት ጳውሎስ ነው ያለው እያለ ነው። አሁን የመጨረሻው ነገር ማን ነው ልክ? እሱም መጽሐፍ ቅዱስ ይዞ እንደ ይሄ በማህበር መጮ ምናምን ትርጉም የሌለው ከሆነ ጳውሎስ ያለው አይደለም መጽሐፍ ቅዱስ አይደለም እያለ ነው። አንዳንዶች ደግሞ ላሳያችሁ እችላለሁ ትላልቅ የሚባሉ ቸርቾች ውስጥም ጭምር ልሳን እያሉ የሚጮሁ አሉ። ቀደም ያየነውም ቪዲዮም ላይ ጭምር ማለት ነው። እነሱስ ደግሞ መጽሐፍ ቅዱስ ይዘው እኛንን ልክ እያሉ ነውና ማን ነው ልክ የሚል ጥያቄ ያስነሳል ማለት ነው። እዚህ ላይ ዮባን የለም ነገር የዚህ የልሳን ልምምድ መጨረሻው ምን እንደሆነ ፕሊስ ላሳያችሁ በጌታ ፍቅር። እኔ ፕሮቴስታንት የሆናችሁ ወንድሞቻችን ከእንደዚህ አይነት ሰው ሰራሽ ከሆነ አስተምህሮ እንደው በጌታ ፍቅር ለምናችኋለን፣ እባካችሁ ውጡ፣ እባካችሁ። ኢዮባ ቅድም እንዳሳየው በነገራችን ላይ አጋንንት የልምምድ ነው የሚለውን እኛ ጥላቻ ኑሮን አይደለም ለፕሮቴስታንቲዝም እንደዛ ምንለው። አንድ ሌላ ቪዲዮ ማስረጃ ልስጣችሁ። ከዛሬ 16 ዓመት በፊት አሁን ላይ አንድ ዮሴፍ የማነ ምናምን የሚባል ፖለቲካ ነክ ኮንተንት ያለው አንድ ሰው አለ። ቅርብ ጊዜ ከሞጣ ጋርም ጌም ተጫውቷል ምናምን ነገር እና ያ ሰው ከዛሬ 14 ዓመት በፊት ይሁን 15 ዓመት በፊት የተቀረጸው ቪዲዮ አለ። ከዛ በፊት በባዕድ አምልኮ ህይወት ውስጥ የነበረ ሰው ነው። በጣም ከባባድ ልምዶች ውስጥ ያለፈ ሰው ነው። የግል ተሞክሮን እዛ ቃለ መጠይቅ ላይ የቀረበበት ዩቲዩብ ቻናል ላይ በደንብ አድርጎ ተናግሯል። በጣም ከባድ የሆነ የባዕድ አምልኮ ላይ ነበረ። እጆቹን ሲመታ የ666 ቁጥር ይወጣ ነበረ። በጣም ከባድ የሚባሉ ነገሮችን አሳልፏል እና በተለያዩ ሶሻል ሚዲያዎችን መመልከት ሲጀምር በየፕሮቴስታንቱ አዳራሽ ይሄ ራባጃ ምናምን አይነት ስታፍ የሚሏቸው ነገሮች ባዕድ አምልኮ ላይ እኛ አጋንንትን ለመጥራት የምንጠቀማቸው አይነት ወርዶች ናቸውና በጣም መመሳሰሉ ግራ ያጋባኝ ነበረ። እኛ አጋንንትን ለማምለክ ወርሺፕ ለማድረግ ባዕድ አምልኮ ቦታ ላይ ስንሰባሰብ እነዛን መናፍሶች ለመጥራት የምንጠቀምባቸው አይነት ነገሮች ነበሩና መመሳሰሉ ይገርመኛል ብሎ ተናግሮ ነበር እና አጋንንታይ ናቸው። ኦፍ ኮርስ አጋንንታይ ናቸው። ቀደም ያሳየሁትን ሐሳብ ላሳያችሁና እንቀጥላለን። ህፃን ልጅ ታውቃላችሁ? ቤት ውስጥ ህፃን ልጅ የሆነ ነገር ይላል አይደለ? እሱ ባብሊንግ ይባላል። ሜክሪ ለቪኒሚን ተረላባሽ ክራባባባ ለምሳሌ በለድ እሷን አይደለም ባብሊንግ ይባላል። ምንድነው እሱ? ምንድነው ሙጥቁላ? ማክሪል ቪኒሚን ተረላባሼክ ረላባባ ኢለቫና ማንተር ዶና ማሼክ ረቤቤቤቤቤ የሰማይ ቋንቋ
ያክራዶሳቲ ሌላ ከልሳን ጋር ተያይዞ ሌላ ደግሞ መረዳት ያለባችሁ ነገር ለዮባና ለያሬዶ እድል እሰጣለሁ። ምናልባት ማጠቃለያ ሐሳብ ካላቸው በልሳን ጋር ተያይዞ ይህ በእንዲህ እንዳለ ልምምዱ አጋንንቴ ልምምድ እንደሆነ አትርሱ፣ አንዘንጋ። ልምምዱ አጋንንቴ ልምምድ ነው፣ ከመጽሐፍ ቅዱስ ውጪ ነው። እንደገና ደግሞ የተገለጠ ቋንቋ ሳይሆን ስድ ንባብ ነው። ስድ ንባብ ማለት በአማርኛ የሰዋሰው ስርዓት የቃላት ስብስብ የተገለጠ ቋንቋን ምን ማለት ነው? ትርጉም ያለውን ሐሳብ የሚያስተላልፉ ከሆነ የተገለጠ ቋንቋ ተብሎ ይጠራሉ። የቃላት ስብስቡ ለምሳሌ አበበ በሶ በላ ስንል የፊደላት ስብስብ የቃላት ስብስብ አለ በውስጡ እና ትርጉም ያለው ሐሳብን ያስተላልፈልናል። ይሄ የተገለጠ ቋንቋ ይባላል። ሌላው ግን ስድ ንባብ ይባላል። ለምሳሌ ጸፑ ጲጣጭኝ ቆብል እኔ ኦኬ ጸፑ ጲጣጭኝ ቆብል አሁን እኔ የተናገርኩት ነገር ላይ ፊደላቶች አሉ አዋሉ እና እነዚህ የፊደላት ስብስብ ትርጉም ይሰጣሉ ወይ? በፍጹም አይሰጡም። አሁን ይሄ የፊደላት ስብስብ ስድ ንባብ ተብሎ ይጠራል። ሌላው በጣም ብዙ ጊዜ ማንሳት ያለብን ክርስቲያኖች ወንድሞች ገጥሟችሁ ከሆነ ልክ እንዲህ ባለ አጋንንት ለምምል ያሉ ፕሮቴስታንቶች ወንድሞቻችን እናንተን ጸሎት ስታደርጉ ለምንድን ነው ከአባታችን ወይ ውጪ ጸሎት የምታደርጉት ብለው ይጠይቋቸዋል። ምንን ለመንካት? በሰላመ ቅዱስ ገብርኤልን ማለት ነው። ቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን የሚለውን ሐሳብ በቃ ለምን የእሷ ስም ተጠራ የሚል በጣም ከባድ ችግር ስላለባቸው ለምንድን ነው አባታችሁ በቃ መጽሐፍ ቅዱስ ሲናገር ስትጸልዩ አባታችን ወይ ብቻ ብላችሁ ጸልዩ ነው የሚለው። በቃ እኛ መጽሐፍ ቅዱስ ላይ ያለውን ብቻ ነው የምንጸልዩ፣ እናንተ ለምንድን ነው ከዛ ውጭ የምትጸልዩት ይላሉ። አንደኛ አባታችን የሚለውን ጸሎት ኢቨን እነሱ ያውቁትም። ሁለተኛ አባታችን ወይ ብቻ ነው ማለት ያለባችሁ። ጸሎት ስታደርጉ በሰላም ቅዱስ ገብርኤል የሚለውን ነገር አትበሉ። አባታችን ወይ የሚለውን ጸሎት ብቻ በሉ ይሉና እናንተን ወደ አዳራሻቸው ኢንቫይት ካደረጉ በኋላ ምን አይነት ጸሎት እንደሚጸልዩ ሊያሳያችሁ። ኦኬ ቺል ቪዲዮ ይዋት ምንድነው እሱ? ምንድነው የሙጥቁላ ማክሪል ቪኒሚን ተረለበሼክ ረለበባ ኢለቨና ማንተርዶና መሼክ ረበበበበበ እስካሁን እንዳለ ያያችኋቸው በአጠቃላይ በእንግዲህ ለአምልኮ ተሰብስበው ባሉበት አዳራሽ ላይ እንግዲህ የምናመልከውን አምላክ እናመልኳለን ብለው ነው ጸሎት እየጸለዩ ያሉት። እና ሲጸልዩ ቀደም እንዳያችኋቸው በተገለጠ ቋንቋ ሳይሆን ስድ ንባብ በምንለው መልኩ ሃርጋዱላ ማክሬቤቤቤ ራባጃ ራባባ አይነት ጻፍ ይላሉ። እናንተን ግን ሁልጊዜ ተቃውሞ ወደ ቤታቸው ይዘው ለመሄድ ሲፈልጉ ግን እንዴ መጽሐፍ ቅዱስ እኮ አባታችሁ ነው የሚለውን ጸሎት ብቻ ነው ጸልዩ የሚለው እና ለምንድን ነው እናንተ ከዛ ውጭ የምትሉት ይሏቸዋል። ወደ አዳራሻቸው ካስገቧቸው በኋላ ግን እንዲህ አይነት ልምምድ ነው የሚያለማምዷቸው። አሁን ለምሳሌ እዚህ መጨረሻ ፓርት ላይ ጸሎት ያደረገችው ሴት ይዋት ማክሪል ቪኒሚን ተረለበሼክ ረለበባ ኢለቨና ማንተርዶና መሼክ ረበበበበበ አይኖቿን ጨፈና እጆቿን ወደ ላይ ከፍ አድርጋ ጸሎት እያደረገች ነው። ይሄ ጸሎት የቱ ጋር ነው የተጸለየው? ይሄ ጸሎት ከየት የመጣ ነው? ሻብ ነው አይዲያ። እና ይሄንን ሐሳብ እንግዲህ ጌታ ከረዳን አሁንም በመጽሐፍ ቅዱስ ማስረጃዎች ነገ እንቀጥልበታለን። ኢዮባ ማለት የምትፈልገው ነገር ካለ እድል ስጥና እኔ ልወጣ ነው የኔ አባት። ኦኬ እንትና ጎንደሬው ካለ አንዴ ፈልጊው ነበር። ጎንደሬው ማን ነው? ጎንደሬው በዚህ በእንትን አይደለም። ከቻልክና ግባ አንዴ 1 ደቂቃ ወይ 2 ደቂቃ። ጎንደሬው ካለ አንድ ጻፍልኝ። ቅድም ገስ ላይ ሰዎች ገብተው ያስወረድኩት ለዛ ነው። ይቅርታ አድርጉልኝ በዚህ አጋጣሚ። በቃ የለም መሰለኝ ሌላ ቦታ እንትን እለዋለሁኝ። ያው የልሳን ልምምድ እንደው የተሻለ አሁን ከቃዶሽ የተሻለ እንደው እንትን የሚል ሰው የሚያብራራ ሰው ቢኖር ብዙ ነገር ማውራት ይቻላል። ግን ከሰማችሁት የሐዋርያት ሥራ ላይ 2 ላይ ያለው በቃ እሱ ግልጽ ነው፣ አያሻማም፣ ችግር የለውም።
ለሐዋርያቱ የሚተረጎም የሚታወቅ ልሳን ነው የተሰጣቸው። አዲስ ቋንቋ ነው ወይ አይደለም ሲባል አዲስ ቋንቋ ነው ለነሱ። በቃ ለነሱ ምንድነው አዲስ ቋንቋ ነው። ቆሮንቶስ 14 ላይ ግን እንደዛ አይደለም አለ። ምንድነው ቆሮንቶስ 14 ላይ ለእግዚአብሔር ነው የሚነገረው አለ። ማይተረጎም ከሆነ አይነገር ያለው ለእግዚአብሔር ነው። ስለዚህ ለእግዚአብሔር ስትናገር ተርጓሚ ያስቀምጠ ነው። እግዚአብሔር ስለማያውቅ ቋንቋህን እያስተረጎምክለት ነው በሌላ ሰው። አያችሁ ሚሉትንም ትምህርታቸውንም አንዳንዶቹ አይረዱትም እና ለእግዚአብሔር ይናገራል የሚለውን ይዘው አይ ለእግዚአብሔር ነው እንጂ በቃ የግዴታ በእንትን መወራት የለበትም መተርጎም የለበትም የሚል ነገር ለመያዝ ማለት ነው። ይሄ ምን ያመጣል? በአዳራሽ ውስጥ የሚደረገውን አሁን ያለውን ጩኸት ቅድም ፈለገ የሚያሳየንን ጩኸት ለመሸፈኛ ነው፣ ለሌላ ነገር አይደለም። እሱን ለመሸፈን ነው። ግን ምንድነው ዋናው ነጥብ? ልሳን ቋንቋ ነው። ቅድም አይ በግሪኩ አይደለም አለ። ታዲያ ምንድነው የሚለው? አይ ቋንቋ ነው የሚለው። ልሳን ማለት ነው የከበደ። ልሳን ማለት ግዕዝ ነው፣ ቋንቋ ማለት ነው። ስለዚህ ቋንቋ የሚነገር ነው፣ ቋንቋው የሚተረጎም ነው። ለዛ ነው ጳውሎስ በማህበር መካከል ስትናገር ማይተረጎም ከሆነ አንተም ለጉባኤው እንግዳ ጉባኤውም ለአንተ እንግዳ ያለው ማለት ነው። ስለዚህ እንደዚህ በልሳን ሲያብዱ ካያችኋቸው ምንድናቸው እነዚህ ሰዎች? ወደ ማበዱ የተጠጉ ከመጽሐፍ ቅዱስ የሸሹ ዛሬ 90 ዓመት በአንዲት ሴት የተጀመረ ነው እንደምታውቁት ልሳን የሚለው ማለት ነው። ቻይንኛ የሚመስል ነገር ጽፋን የጀመረችው ሴትዮዋም እና የተመነጫጨረ ነገር ማለት ነው። ከዚህ በፊት ብዙ ጊዜ ላይቭ እንትን ብለንበታል ታውቃላችሁና የእንግዳ ትምህርት ነው። በቃ የዛሬ 90 ዓመት የተነሳ እንግዳ ትምህርት ነው። አስባችሁታል? አሁን እነ ጳውሎስ እነ ጴጥሮስ ህዝቡ መካከል አርጋዱላ እያሉ ሲመላለሱ ስንት የሚባል ነገር እያለ በአርጋዱላ ህዝቡን ሲያስጨንቁት የለም አይታወቅም። ከዛ በኋላም የተነሱ አባቶች እንዲህ አይነት ልሳን ዛሬ ሐዋርያቱ ማነው ጴንጤዎቹ የሚሉት ልሳን አልተናገሩም፣ የለም በትምህርት። አሁን ታዲያ ለምንድነው እሱ ለሰዎች አዲስ ቋንቋ ማይገለጸው የሚል ነገር ከተነሳ በዚህ ጨርሳለሁኝ። አዲስ ቋንቋ አይነገርም አንልም፣ ግን ደግሞ አስፈላጊ ነው ወይ ነው። እንደ አስፈላጊነቱ ሊያደርግ ይችላል እግዚአብሔር፣ ልንገድበው አንችልም። አሁን ላይ ግን ልክ የሐዋርያት ሥራ 2 ላይ እንዳየ ነው በአዲስ ቋንቋ መናገር ሁልጊዜ ማናየው ለምንድነው ሲባል ወንጌል ሰፋ። ከዛስ ሰባኪዎች ራሱ መምህራን ራሱ በየቋንቋው አሉ፣ አዲስ ቋንቋ መናገር አይጠበቅባቸውም። ያኔ እኮ እነዚህ የገላትያ ሰዎች አይደሉ እንዴት በገዛ ቋንቋችን ይናገራሉ የተባለው? የነሱ ሀገር ተወላጅ ወይም የነሱ ሀገር ሰው የነሱን ቋንቋ የሚያውቅ ሰው ወንጌል የገባው የለም ነበር። ግልጽ ነው። የተላኩት 12 ናቸው ሐዋርያቱ፣ 12ቱ ናቸው ዓለምን ያጣፈጧት በወንጌል ማለት ነው። ስለዚህ እነሱ የግዴታ ወደ ሁሉም ቦታ ሲሄዱ አዲስ ቋንቋ ያስፈልጋቸው ነበር። ዛሬ ሲባል ዛሬ ይኸው ፈለገ ሲያስተምረን አማርኛ ይናገራል፣ አማርኛ እንሰማለን። እኛ ልደትም ቢያስተምረን አማርኛ ይናገራል፣ አማርኛ እንሰማለን። አይ አማርኛ እንሰማም ኦሮምኛ ነው ከተባለ የኦሮምኛ ሰባኪያን አሉ፣ ወላይትኛ ነው ከተባለ የወላይትኛ ሰባኪያን አሉ። አያችሁ። ስለዚህ እንደዛ አይነት ነገር መጠበቅ ግድ አይሆንም ማለት ነው። ግድ አይሆንም። ግን ደግሞ ምን ልክ አይደለም። ዛሬ ልሳን ተብሎ በየጫካው የሚጮሁትም መጽሐፍ ቅዱሳዊ ፈጽሞ አይደለም ማለት ነው። እግዚአብሔር ይስጥልን። ኦቦሌሶ እሺ። ያሬዶ ማን ነው? ዮባ በጣም ይቅርታ። አሁን ያሬድ የሚባል ሰው ርቼ ነው። ዮባ በጣም ነው የምናመሰግነው። ቃልዮትን ያሰማልን።